የካለም ኮስሞሎጂካል አርጊውመንት እንግዲህ ዋናው ቤዙ ምንድነው የሚሆነው ብለን ነበር ያወራነው። ያለፉት ከዛሬ በፊት ያለፉት ፓስት ኢቨንቶች በጊዜ ውስጥ ያለፉት እነዚህ ፓስት ኢቨንቶች በሰክሰሲቭ አዲሽን ስንደምራቸው ወደ ኢንፋይናይት መሄድ የለባቸውም። ይልቁንም የሆነ ፋይናይት አማውንት ኦፍ ታይም ወደኋላ ሄደን የሆነ ሰዓት ላይ ማብቃት አለባቸው። አክቹዋሊ ኢንፊኒቲ ከዛሬ በፊት ሊኖር አይችልም የሚለን ሐሳብን ነበር ቤዝ የሚያደርገው። ሰው እንዴት አብሰርዲቲዎቹ ምናምን እንዴት አይምሮአችን ውስጥ ስናስገባቸው እንዴት እንደምንረዳቸው ምናምን ባለፈው አይተናል። ወደ ኮንትራዲክሽን ይመራል ብዬ ማስበውንም ሐሳብ ነግራችሁ ነበረ። ዛሬም እንደግማቸዋለን። ስለዚህ ላይክ ለአይምሮአችን በጣም ሆኖ ኮንሲቭ ለማድረግ እንዴት እነዚህ ሲናሪዎች ብለን የሰጠናቸው እና ሂልበርት ሆቴል፣ ግሪም ሪፐር ፓራዶክስ፣ የሳተርን እና የጁፒተር ኢንስታንስ ምናምን ያየናቸው አሉ አይደል? እንደዚሁም ደግሞ በድንጋይ መስለን ዛሬ ሊደርስ አይችልም የሚለውን ሐሳብ ያየንባቸው ነገሮች ላይክ አይምሮአችን ላይ ኮንሲቭ ማድረግ አንችልም። ኤግዚስት ላይክ እዚህ አድርገው እነሱን ሲናሪዎች ዛሬ ላይ ይሰራሉ የሚለው ነገር ከባድ እንደሚሆን ተመልክተን ነበረ። ይሄ ጥያቄ ያው አሁን የተነሳ ምናምንም ሳይሆን ካለም ኮስሞሎጂካል አርጊውመንት እንዳልኳችሁ ወደ ኋላ ትሬስ ባክ ይደረጋል። ስፔሻሊ ወደ ኢስላሚክ ሚድቫል ቴዎሎጂ እና ዩኒቨርስ እቺ ራሱ ዓለም ማለት ነው ኢተርናል ነች ወይስ ደግሞ ከላይክ ፋይናይት አማውንት ኦፍ ታይም በፊት መኖር የጀመረች ነች የሚለው ነገር እንግዲህ ለብዙ መቶ ዓመታት ኦልሞስት 1000 ዓመት በላይ ብዙ ሰዎች ላይክ የጻፉበት ነገር ያወሩበት ነገር መፍትሄ ብለው ያሰቡትን ነገር ያስቀምጡበት ነገር። ለምሳሌ ኤንሺየንት ግሪክ ላይ ብትሄዱ ማተር ነሰሰሪ ነው ተብሎ ስለሚታሰብ አንክሬትድ ነበረ። ሶ ከአምላክ ጎን ለጎን ኤግዚስት የሚያደርግ ማተር ነበረ። ስለዚህ ማተር ኢተርናል ነው። ስለዚህ ዩኒቨርስ ደግሞ ከማተር ስለሆነች የምትመጣው ኢተርናል ነች ተብሎ ይታሰብ ነበር። ስለዚህ የአምላክ ድርሻ እዚህ ማተር ውስጥ ይህንን ማተር ኦርደር ማስያዝ፣ ኮስሞስ ውስጥ ገብቶ ኦርደር ማስያዝ ምናምን። ለምሳሌ የሎጎስን ምናምን አይነት አስተሳሰብ ብትመለከቱ ላይ ኦርደር ማስያዝ ወይም ዩኒቨርስ በምን አይነት ኦርደር እንደምትቀጥል ምናምን ለማሳየት የሚጠቀሙበት ኮንሰፕት ነበር ሎጎስ ምናምን። ስለዚህ ከዛ አንጻር ነው ወደ አምላክም አድርጎ የመሳል ነገር የሚካሄደው። ነገር ግን በኤንሺየንት ግሪክ ውስጥ ማተር አንክሬትድ ነው ኢተርናል ነው ተብሎ ነው የሚታሰብ። ከዚህ የተነሳ ዩኒቨርስም ኢተርናል ነች ተብሎ ይታሰብ ነበር። ስለዚህ የአምላክ ድርሻ ኦርደር ማምጣት ነበር እዚህ ኮስሞስ ውስጥ ማለት ነው። ወደ ኤንሺየንት ጂዊሽ አስተሳሰብ ግን በምንመጣበት ሰዓት ላይ ወደ ኤንሺየንት ጂዊስ አስተሳሰብ በምንመጣበት ሰዓት ላይ ግን ከዚህ የተቃራኒውን ሐሳብ እናገኛለን። ዩኒቨርስ ኢተርናል አይደለች፣ በአምላክ የተፈጠረች ነች የሆነ ጊዜ ላይ ማለት ነው። ወደኋላ ስንቆጥር ሜቢ ከጊዜ ጋርም ማለት እንችላለን። ጊዜና ዩኒቨርስ ጊዜም መጀመሪያ ስላለው ስለዚህ ከጊዜ ጋር በጊዜ ውስጥ ዩኒቨርስን ፈጠረ ብለን መናገር እንችላለን። ይህንን ኤንሺየንት ጂዊሽን ሐሳብ እንደምንቀበል ማለት ነው። ይህንንም ሐሳብ ደግሞ ግልጽ የሚያደርገው ምንድነው? ጄኔሲስ 1:1 ነው። እንግዲህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል መጀመሪያ ያለው የሚለውንም ሐሳብ ይይዛል። ስለዚህ ኢተርናል ነች የሚልን ሐሳብ ይቃወማል ማለት ነው እዚህ ጋር ስትሄዱ። በእርግጥ አንዳንድ ሰዎች አሉ እንግዲህ እዚህ ቴዎሎጂ ላይ የሚቆዩ እዚህ ጋር በመጀመሪያ የሚለውን ሐሳብ ኢን ዘ ቢጊኒንግ ሳይሆን ፖይን ብለው የሚተረጉሙት አሉ። ስለዚህ ዩኒቨርስ ኢተርናል እንዳልሆነች አያሳይም የሚል ሐሳብን ያቀርባሉ። ግን ላይክ ያን ያህል የሚያስኬድ አርጊውመንት አይደለም። ዛሬ ሐሳባችን እሱ ስላልሆነ እንተው ብቻ እንደዛ አይነት ሐሳብም እንዳለ እንድታውቁ ነው። ነገር ግን ሜንስትሪም ተውት ላይ እንደዛ አይነት ነገር የለም። ስፔሻሊ ክርስትናውም ላይ ወደ ጂዊሽን ብትሄዱ ማለት ነው ጄኔሲስ 1:1 ይህንን ያሳያል ተብሎ ነው የሚታሰበው። ሶ እነዚህ ሁለቱ ትራዲሽን እንግዲህ ኢንተራክት ማድረግ ይጀምራሉ። ሶ ለሺህ ዓመታት ዲቤት ይኖራል ማለት ነው። ኢተርናል ነሽ የሚል አለ፣ ኢተርናል አይደለችም የሚል ይኖራል ማለት ነው። ስለዚህ ጂዎች ይኖራሉ፣ ሙስሊሞች፣ ክርስቲያኖችም ይኖራሉ ላይክ እዚህ ዲቤት ውስጥ የሚኖሩ ማለት ነው። ካዲያ ይሄ ካለም ኮስሞሎጂካል አርጊውመንት ይህን ያህል በደንብ ይወራበት ነበር ከተባለ የሆነ ሰዓት ላይ ግን ፌድ አውት አድርጎ ነበር። ባለፈው እንዳየ ነው ፌድ አውት አድርጎ ነበረ። የመጀመሪያው በማን ምክንያት አልኳችሁ? ቶማስ አኳይነስ ላይክ አርጊውመንቱን ያን ያህል ስላልወደደው ያልወደደበት ምክንያት አለ ነው ብቻ ግን እሱ ስላልተመቸው የሚድቫል ቴዎሎጂ ደግሞ ከሱ በኋላ ያሉት ዌስተርን ፊሎሶፊ በደንብ በሱ ሼፕ ስለተደረገ ከፌቨር እየወጣ ሄደና በ18ኛው መቶ ክፍለ ዘመን ላይ ግን የጀርመን ፊሎሶፈር በኢማኑኤል ካንት ምክንያት
መነሳት ቆመ ማለት ነው። ለምን ብትሉ ኢማኑኤል ካንት ምን አይነት ምልከታ ነበረው መሰላችሁ? በሞራል አርጊመንት ምናምን በሌላ ነገር ብታውቁትም ዩኒቨርስ ዘላለማዊ ነሽ በሚሉትም ከሆነ ጊዜ በፊት ነው የጀመረችው በሚሉትም ሳይድ ላይ ኮንቪንሲንግ አርጊመንቶች ነበሩ፣ ኮምፔሊንግ አርጊመንቶች አሉ ይላል። እንደውም ይህንን ወስደው ለኤቲዝም እና ለቲዝም ራሱ ወደ ማስቀመጥ ይደረሳል። ግን ብቻ ኢኒዌይስ እና ብቻ በሁለቱም ሳይድ ኮምፔሊንግ አርጊመንት ነበር ብሎ ተናገረ። ስለዚህ የሪዝን ባንክረፕሲ እዚህ ጋር ነው። በቃ ሪዝን ወዴትም ሊመራን አይችልም፣ ምክንያቱም ወደ ሁለቱም አቅጣጫ ይጠቁማል ስላለ ማለት ነው። ከዛም በኋላ በቃ ፎል አውት አድርጎ ያን ያህል ኮንቨርሴሽን ውስጥ አታገኙትም። ከ18ኛው መቶ ክፍለ ዘመን በኋላ እስከ 20ኛው መቶ ክፍለ ዘመን ዊሊያም ሌን ክሬግ መልሶ በደንብ እስኪያነሳው ድረስ ማለት ነው። እና ዊሊያም ሌን ክሬግ ያው የዶክትሪናል ቴሲሱን እዚህ ላይ ነው የሰራው እና ከዚህ ከቴሲሱ የተነሳ ወደ 3 መጽሐፍ ወጥቶታል። ያ ቴሲሱ ብቻ ለፒኤችዲው የሰራው ማለት ነው። በፕሮፌሰር ጆን ሂክሰር ነበር የሰራው። ስለዚህ ኮንቴምፖራሪ አስትሮኖሚ እና ኮስሞሎጂም ላይ ሪሌት እንደሚያደርግ ተመለከትኩ ይላል ያኔ በሚሰራ ሰዓት ላይ። ምክንያቱም ይሄኛው አርጊመንት ከሚድቫል ሂስቶሪካል ሩት የሚመዘዘው ካለን በኋላ እሱ ነው ክርስቲያን ያደረገው ማለት ነው። ክርስቲያናዊ አይነት ቨርዥን አድርጎ ያቀረበው እና ካለም ማለት ባይዘው ሚድቫል ቴዎሎጂ ማለት ነው። ስለዚህ ሚድቫል ቴዎሎጂ ካለም ኮስሞሎጂካል አርጊመንት ማለት ሚድቫል ቴዎሎጂ ላይ ያለ የኮስሞሎጂካል አርጊመንት እንደማለት ነው። በኮስሞሎጂካል አርጊመንት እንደ አምብሬላ ነው። ግን አሁን ላይ የሚታየው ካለም ይኖራል፣ ኮንቲንጀንሲ ይኖራል። ከዛ ኮንቲንጀንሲ እና ካለም ራሱ የተለያዩ ሰዎች የሚያቀርቧቸው የተለያዩ ቨርዥኖች ይኖራሉ ማለት ነው እና ከኢማኑኤል ካንት በኋላ ከተረሳ በኋላ አሁን ላይ ሴንተር ስቴጁ ላይ ነው ያለው እና ካምብሪጅ ኮምፓኒን ቱ ኤቲዝምን ብትመለከቱት ከሌሎቹ አርጊመንቶች ላይ ከተጻፉት በላይ ባለፉት አመታት ውስጥ ስለ ካለም አርጊመንት የተጻፈው እጅግ በጣም ብዙ ነው ማለት ነው እና በቲስቶችም ሳይድ በአማኞችም እንደዚሁም ደግሞ በኤቲስቶች የአማኞችም ሳይድ በቃ ሁለቱም ማይተዉት አርጊመንት እሱ ነው። ቲስቶችም በደንብ ይደግፉታል፣ ኤቲስቶችም ደግሞ ለዚህ መልሳለን ብለው የሚያቀርቡት ነገር ይኖራል። ከዛ ቲስቶቹ ለእናንተ ኦብጀክሽን ደግሞ እኛም መልሳለን እያሉ ብቻም ይቀጥላሉ እና በጣም ብዙ የተጻፈበት ነው። አንዳንድ ሰዎች አንደርማይን ያደርጉታል። አይ ዶንት ኖ ዋይ ክሌም የሚያደርገውን ነገር ፕሩቭ ለማድረግ የሚሰራ አርጊመንት ነው ብዬ አስባለሁ። ምክንያቱም ብዙ አይነት አርጊመንቶች አሉ። አንዱን አርጊመንት ከሌላ አርጊመንት ፌቨር ልታደርጉ ትችላላችሁ። ግን በትክክል ከተጠቀምነው ካለም ኮስሞሎጂካል አርጊመንት እና በአንድ ፕሮፖነንት ብቻ ካልተገደብን የሌሎቹንም ቨርዥን ኮምባይን ያደረግን መጠቀም ከቻልን ስራውን ይሰራሉ ብዬ አስባለሁ። ወደ አርቲክሉ ስንመለስ አልጋዛሊ ነው ብለናል። የ12ኛው መቶ ክፍለ ዘመን ላይ የነበረ ሙስሊም ቴዎሎጂያን ነው ከፐርሺያ ማለት ነው። አሁን ላይ ኢራን ብለን ከምንጠራት ማለት ነው እና በወቅቱ የነበሩት ሙስሊም ፊሎሶፈሮች በግሪክ ፊሎሶፈሮች ኢንፍሉዌንስ እየተደረጉ መጥተው ማተርን ኢተርናል አይደል የሚሉት ግሪክ ፊሎሶፈሮች። ስለዚህ የሙስሊም ፊሎሶፈሮች ምን ማለት ጀመሩ? ማተር ኢተርናል ነው፣ አምላክ አልፈጠረውም፣ ያው ኦርደር ብቻ ነው የሚያደርገው አይነት ነገር ላይ ወደ ማለት እየሄዱ መጡ። እንግዲህ ኢንፍሉዌንስ ተደረጉ ማለት ነው። ስለዚህ የእነዚህን ፊሎሶፈሮች ስራ ያጠናል አልጋዛሊ። ከዛም በኋላ ክሪቲክ እያደረገ የእነሱን ስራ መጽሐፍ ይጽፋል ማለት ነው። ዘ ኢንኮሄረንስ ኦፍ ዘ ፊሎሶፈርስ የሚል መጽሐፍ አለው እና ቢጊኒንግ የሌላት ወይም መጀመሪያ የሌላት ዩኒቨርስ እንዴት ወደ አብሰርዲቲ እንደምትመራ እንደዛ ራሱ ማሰብ አብሰርድ እንደሆነ ያስቀምጣል ማለት ነው። የተለያዩ ፖይንቶች ያነሳና ስለዚህ እንመልከታቸው። ፎርሙሌት የሚያደርገው አርጊውመንቱን አሁን በምነግራችሁ ሴንቴንስ ነው። ኤቭሪ ቢይንግ ዊች ቢጊንስ ሃዝ ኤ ኮዝ ፎር ኢትስ ቢጊኒንግ። የትኛውም ነገር ቢይንግ ማለት ነው የሆነ ሰዓት ላይ የጀመረ ከሆነ መኖር የጀመረ ከሆነ ወደ ሁሉና የመጣ ከሆነ ለዚህ መኖር ለመጀመሩ ምክንያት አለው። ናው the world is a being which begins። ይህ ዓለም ደግሞ መኖር የጀመረ አካል ነው። therefore it possesses a cause for its beginning። ስለዚህ እንደዚህ መኖር ለመጀመሩ ምን አለው? ምክንያት አለው ወይም ኮዝ አለው ነው አርጊውመንት። ስለዚህ ወደ 3 ስቴፖች ማምጣት እንችላለን በፕሪሚስ እና በኮንክሉዥን። የመጀመሪያው ባለፈው አይተነዋል። whatever begins to exist has a cause for its beginning። መኖር የጀመረ ነገር በሙሉ አስጀማሪ አለው። ፕሪሚስ 2 the universe began to exist። ይሄ ዩኒቨርስ መኖር የጀመረ ነው። ኮንክሉዥን therefore the universe has a cause for its beginning። ስለዚህ ዩኒቨርስ መኖር የጀመረች ነች
መኖር የሚጀምር ነገር በሙሉ አስጀማሪ ያለው ካልን ዩኒቨርስ መኖር የጀመረ ነገር ከሆነ ዩኒቨርስ አስጀማሪ ያለው ስለዚህ አሁን እስኪ ዲዳክቲቭ አርጊውመንት ስለሆነ ኮንክሉዥኑ ከፕሪሚሶቹ ፎሎ የሚያደርግ ከሆነ ቫሊድ ነው። እንደገና ደግሞ የፕሪሚሶቹን ትሩዝ ካረጋገጥን ኮንክሉዥኑ ትሩ ነው፣ ዲናይ ማድረግ አንችልም፣ በዲዳክቲቭ አርጊውመንት ስለሆነ የቀረበው ማለት ነው። ስለዚህ ወደ እውነትነታቸው ደግሞ ስንመጣ ቢያንስ ለመቃወም ከሚሰጡት ሀሳቦች የተሻለ እውነት ለመሆን ቅርብ ከሆነ ኢትስ ሞር ላይክሊ ቱ ቢ ሳውንድ ማለት ነው። ምክንያቱም አሁን ስላለፈ ነገር ስለሆነ እያወራን ያለ ነው። በቃ የሆነ አሁን ላይ እንደሚካሄዱት ነገሮች 100% ወይ 101%ዎች እንደዛ አይነት እርግጠኝነት ሊኖረን አይችልም። የተለያዩ ሞዴሎች፣ የተለያዩ ቲዎሪዎች ስለሚኖሩ ማለት ነው። ስለዚህ እያንዳንዱ ፕሪሚስ እያወጣን እኔ ላይ ከጀርባ የሚያስቀምጡት ሪዝን ወይም ድጋፋቸውን ፕሪሚሷን እውነት ለመሆኑ ምን ማስረጃ አለ ተብሎ ቢጠየቅ የሚያቀርቡትን እንመልከት። ከዛ ፊት ግን የአልጋዛሊ ካስተዋላችሁ አልጋዛሊን የነገርኳችሁንና ከዛም በኋላ ደግሞ ሲምፕሊፋይ አድርገን በፕሪሚስ 1 ፕሪሚስ 2 ኮንክሉዥን ብለን ያስቀመጥነው ይለያል። ፕሪሚስ 1 ላይ ብትሄዱ አልጋዛሊ ላይ ብትሄዱ የፕሪሚስ 1 ልክ ሲምፕሊፋይ እንዳደረግነው ያህል ስትሮንግ መሆን አይጠበቅበትም። ላይክ ስትሮንግ ያደረግነው whatever begins to exist ነው ያለው፣ መኖር የጀመረ ነገር በሙሉ ይላል። ስለዚህ in every scenario ማለት ነው። ስለዚህ ይሄኛውን ፎልሲፋይ ለማድረግ ምን መምጣት አለበት? አንድ አባ ሲናሪዮ እንኳን ብታመጡ ወይ ኤክሰፕሽን ይሆናል ያ ነገር ወይም ደግሞ ዲፊተር ሆኖ ፕሪሚሷን ልክ አይደለም ሞዲፋይ መደረግ አለበት የሚል ነገር ይመጣል። whatever ስለሚል ማለት ነው። የአልጋዛሊ ላይ ግን ዩኒቨርስ ብቻ መሆኗ በቂ ነው። ላይክ ከዚህ አንጻር ለምንድን ነው ያልኳችሁ? ኳንተም ድረስ ይወረድና የምናየው ነገር አለ። ያለ ኮዝ ይመጣሉ፣ ከነቲንግ መጡ ምናምን የሚባሉ ኤሌመንታሪ ፓርቲክሎች አሉ። ስለዚህ ይሄው ያለ ኮዝ የመጡ ኤሌመንታሪ ፓርቲክሎች አሉ። እናንተ ደግሞ ዋሬቨር ነው ያላችሁት። ስለዚህ ዋሬቨር ደግሞ ዩኒቨርሳል ክሌም ስለሆነ አንድ አባ ኤክሰፕሽን ስላገኘን ዲፊተር ነው ብሎ የሚያቀርቡ ሰዎች ስላሉ ማለት ነው። ነገር ግን በአልጋዛሊ ቨርዥን እንቀጥል ካልን እንደዚህ ነው ሞደስትሊ ስቴት ብናደርገው ፕሪሚስ 1 whatever begins to exist as a cause for its beginning ሳይሆን if the universe began to exist then the universe has a cause for the beginning ማለት for its beginning። ስለዚህ ለመኖሩ የሆነ አስጀማሪ ያለው ዩኒቨርስ ላይ ብቻ ነው። ለምን ካልን ሰባተሚክ ፓርቲክሎች አሉ ብያችኋለሁ። በኳንተም ዲኬ ፕሮሰስ ውስጥ ዊዛውት ኤ ኮዝ ይመጣሉ ተብለው የሚነገሩ። ስለዚህ ምክንያታቸው ይሄ ነው ብለን ፒክ ማናደርገው በዛ እንደዚህ አይነት ምክንያት በሌለው ምክንያት ጀስት ሰባተሚክ ፓርቲክሎች ይመጣሉ። ስለዚህ እነዚህን በኳንተም ዲኬ ፕሮሰስ ውስጥ ያሉትን ይዘው ዋሬቨር ብቻ ስለሚል እንደ ዲፊተር ሊያቀርቡብን ይችላሉ። ነገር ግን ሞደስት የሆነውን ይዘን እንቀጥል ብለናል። ይሄኛው ኤክሰፕሽን ስለማይሰራ ለምን? ስለ ዩኒቨርስ ነው ክሌም ያደረገው። ዩኒቨርስ ደግሞ ሁሉንም ኮንቲንጀንት ስፔስ ታይም ሪያሊቲውን በሙሉ ይዛል። በስፔስ ታይም ውስጥ የሚካሄደውን ነገር በሙሉ ስለሚይዝ ማለት ነው። ስለዚህ አሁን ሆል ዩኒቨርስ ስለ ሆል ዩኒቨርስ ስለሆነ እያወራን ያለ ነው። ያለ ምክንያት መጣ ማለት ከምንም ነገር መጣ እንደማለት ነው። ከምንምነት መጣ፣ ጀስት ምንምነት ነው የፈጠረው እያለ ነው። ምንምነት ደግሞ ፈጠረ ካልን ምንምነትን ምንም ነገርን የሆነ ነገር እያደረግነው ነው። ምንም ነገር ጀስት ምንም ነገር ምንም የሌለበት ማለት ነው። የሆነ ነገር አይደለም፣ ምንም አይነት ፕሮፐርቲ የለውም። ጀስት ምንም ነገር የሌለበትን ነገር ነው ምንም ነገር የምንለው። የሆነ ነገር የሚባል ነገር የለውም። ስለዚህ ይሄ ደግሞ አብሰርድ ነው። ምን እያልን ነው? የሆነ ነገር ከምንም ነገር መጣ እያልን ነው። ላይክ something came from nothing እያልን ነው። ይሄ ደግሞ ሜታፊዚካል አብሰርዲቲዎች ውስጥ ነው የሚመራን። የሜታፊዚካል ሎዎችን መጣስ ነው የሚሆነው። ኢቨን እነዚህ ኳንተም ዲኬ ኢቨንቶች ላይ ራሱ ብትሄዱ ላይክ ሲንግል አውት ማታደርጉት ኮዝ ነው እንጂ የሌላችሁ ከነቲንግ ጋር ለምሽ እነዚህ ኤሌመንታሪ ፓርቲክሎች በዚህ ኤክስፐሪመንት ላይ ፖፕ አፕ የሚያደርጉት እነዚህ ኤሌመንታሪ ፓርቲክሎች እንደው ከምንም ነገር ብቅ ብቅ እያሉ አይደለም። አብዛኞቹ ሰዎች ከነቲንግ እንደሚመጣ ያስመስሏቸዋል፣ ግን አይደለም። ይልቁንም ልክ ክሪስቶፈር ኢሻም እንደሚናገረው ክሪስቶፈር ኢሻም ማለት የብሪቴን ፕሪሚየር ኳንተም ኮስሞሎጂስት ነው እና ምን ብሎ ይናገራል? ላይክ ክሪኤሽንን ማለትም ሰባተሚክ እነዚህ ፓርቲክሎችን ወይም ኤሌመንታሪ ፓርቲክሎችን ክሪኤት እናደርጋለን በዚህ ኤክስፐሪመንት ተብሎ ነው የሚነገረው። እንግዲህ ክሪኤት እናደርጋለን፣ ነገር ግን ክሪኤሽንን ስንጠቀም መጠንቀቅ አለብን።
አክሰለሬተር ውስጥ አስገብተን ክሬት እናደርጋለን ብለን ስናገር መጠንቀቅ አለብን። ምክንያቱም እዚህ ውስጥ የሚካሄደው ነገር የሆነ ማተር ዋን ታይፕ ኦፍ ማተር ወደ ሌላ ማተር ነው በአክሰለሬተር ውስጥ ወይም በዚህ ኤክስፐሪመንት ውስጥ ብቻ እየተቀየረ ያለው እንጂ ቶታል አማውንት ኦፍ ኢነርጂ ፕሬዘርቭ ተደርጎ ማለት ነው። ስለዚህ ዋን ታይፕ ኦፍ ማተር ወደ ሌላ ታይፕ ኦፍ ማተር ነው እንጂ እየተቀየረ ያለው እነዚህ ሰብ አቶሚክ ፓርቲክሎች እዛ ውስጥ ከምንም ነገር ጀስት ፖፕ አፕ አድርገው አፒር እያደረጉ አይደለም። ላይክ ኢነርጂ ፊልድ የሆነ ቫኪዩም ነው እዛ ውስጥ ያለው ኢነርጂ ፊልድ የሆነ ቫኪዩም ነው። ስለዚህ ነቲንግ አይደለም አክቹዋሊ ዴር ኢዝ ሰምቲንግ። ስለዚህ እነዚህ ኤሌመንተሪ ፓርቲክሎች they do not come from nothing rather they come from something ማለት ነው። ኢነርጂ ፊልድ ቫኪዩም ነው። ይሄኛውን በሰፊው እንሄድበታለን ቲክቶክ ምናምን ላይ ስሰራ ማለት ነው። ስለዚህ ይሄ ዋሬቨር ለሚለው አሌጅድ የሆነ ኤክሰፕሽን እሱም ላይ ሰራም ቴክኒክሊ ግን ላይክ ዋሬቨር ብቻ በሚለው ሰው ዝም ብላችሁ ብትነግሩት ኖ ይሄኛው አለኝ ብሎ እንደ ቀጥታ እንደ ዲፊተር ለማምጣት ስለሚጠቀምበት ብቻ እንጂ ነገር ግን በአልጋዛሊ ቨርዥን ከሄድን ይሄኛው ኤክሰፕሽን አይሰራም ማለት ነው። ምክንያቱም ስለ ዩኒቨርስ ነው እያወራ ያለው። ዩኒቨርስ ደግሞ ላይክ ሁሉንም ኮንቲንጀንት ስፔስ ታይምን ሪያሊቲን ይይዛል። እነዚህ ደግሞ ሰብ አቶሚክ ፓርቲክሎች የሚመጡት በዚህ ስፔስ ታይም ሪያሊቲ ውስጥ ነው። ስለዚህ ከዚህኛው አርጊውመንት መውጣት አይችሉም። ልክ ዲፊተር ብለው የሚቀርቡትን ወይም ኦብጀክሽኖቹን በዚህ መንገድ ካየን እሺ ፖዚቲቭ ኬዝስ ምንድን ነው መስራት የምንችለው ፕሪሚሷን እውነት እንደሆነ የመጀመሪያው ቀደም ያልኳችሁ ነው። something cannot come from nothing የሆነ ነገር ከምኑ ነገር ሊመጣ አይችልም። የሆነ ነገር የሚመጣው ከሆነ ነገር ብቻ ነው። ስለዚህ ከማጂክ ራሱ የከፋ ነው ብሎ እንደሚያስቀምጠው ነግራችኋለሁ ዊሊያም ሌን ክሬግ። ለምን የሆነ ማጂሻን እንግዲህ ፊልም ላይ ምናምን እናያለን አይደለ? ከኮፍያ ውስጥ ጥንቸል ምናምን ያቺ ጥንቸል ከምንም ነገር አይደለም እሷ ራሱ የመጣችው። ላይክ አትሊስት የሆነ ኮዝ አላት። ምን ማጂሻኑ አለ፣ ኮፍያው አለ። there is something ግን የመጀመሪያውን ፕሪሚስ ዲናይ የሚያደርጉ ከሆነ ዩኒቨርስ ላይክ ከተወሰነ ጊዜ በፊት 14 ቢሊዮን ይርስ አጎን በለው ላይክ ፎር ኖ ሪዝን ጀስት አፒር አደረገች እያለ ነው from nothing ማለት። ግን እንደዚህ ብሎ ላይክ ዴይ ቱ ዴይ ላይፋችን ላይ እንኳን እንደዚህ ብሎ የሚያምን ሰው አለ። ላይክ ለምሳሌ የሆነን ሰው ፈረስ ወይ የሆነ ቪሌጅ ጀስት ያለምንም ምክንያት from nothing ፖፕ አፕ አደረገ ብነግራችሁ ላይክ ተቀበሉኛላችሁ? ለምንድን ነው ላይክ ሪዝን ማይኖረው? የሚነገር ሌላ ነገር አለ። ለምሳሌ ጫካ ውስጥ እየሄዳችሁ ትንሽዬ ኳስ ብታገኙ በቃ ጀስት ፖፕ አፕ አድርጎ ነው የሚል ነገር ለምን ብላችሁ ጠይቁኝ። ጀስት ፖፕ አፕ አድርጎ ነው ብላችሁ ተቀበሉኛላችሁ እንደ ሪዝን? ኖ። ኦኬ ሳይዞ ትንሽዬ ከፍ ቢልስ እንደዛ ብላችሁ ተቀበሉኛላችሁ? ኖ። ዴን ዩኒቨርስን የሚያክል ክብ ነገር እንኳን አድርገን ሳለው ነው እንግዲህ ዩኒቨርስን የተናገን ብላችሁ ላይክ ለምንድን ነው የምትቀበሉት? አንዳንድ ሰዎች የኛውን ኦብጀክት ለማድረግ ሲሞክሩ ያየሁት ነገር እዚህ አርቲክል ላይ ማታዩት ነገር ምንድነው? ምን ይላሉ? አይ ወደ ኋላ ስንመለስኩ አክቹአሊ ዩኒቨርስ እንደዚህ ትልቅ ነገር አልነበረም። ላይክ በጣም ትንሽ ነበር። ኢት ኩድ ቢ ላይክ በጣም ኳንተም ስቴት ላይ ምናምን ሊሆን ይችል ነበር። ስለዚህ አሁን ፈረስን የሚያክል ትልቅ ነገር ከኳንተም ስቴት ጋር አነጻጽረህ ፖፕ አፕ አደረገ ስንልህ ላይክ ፌር የሆነ አናሎጂ አይደለም እየሰጠህን ያለኸው የሚል ነገር ያቀርባሉ። ግን ላይክ ኮንቪንሲንግ አይደለም። ለምን መሰላችሁ? ኦልሬዲ ህልውና ውስጥ ባሉ ነገሮች መካከል ያለው ጋፕ ትንሽ ነው። ባለመኖርና በመኖር መካከል ካለው ጋፕ ይልቅ እኛ ኦልሬዲ ኖረን በኔና በሌሎች ነገሮች በኳንተምና በትልቅዬ ነገር መካከል ያለው ጋፕ አይ ጌስ ላይክ እሱ ትንሽ ነው ካለመኖር ወደ መኖር እስከ መምጣት ካለው ጋፕ ይልቅ። ምክንያቱም ሁለት የተለያዩ ሪያሊቲዎች ስለሆነ እያወራን ያለ ነው። ስለዚህ የሆነ ላይክ ሆርስም ልበለው ሌላም ነገር ልበለው ላይክ አይ ወደ ኳንተም አውርደን እናስበው ትንሽዬ ነገር ነች እኮ መጀመሪያ ፖፕ አፕ አድርገው ወደዚህ ያደገች ብለኝ ስቲል ከነቲንግ የሆነ ነገር መጣ የሚለው ሜታፊዚካል ነው እየጣሰ ነው የሚለው ወዴትም አይሸሽም። ሁለተኛ like if something can come from nothing እንዳልኳችሁ የሆነ ነገር ከምንም ነገር መገኘት የሚችል ከሆነ like ለምንድን ነው ሌላስ ነገር ማይገኘው? like እቺ ዩኒቨርስ ብቻ ለምንድን ነው የተገኘችው? like አሁን ዩኒቨርሶችን ላይ ራሱ ለምንድን ሌሎችን ነገር ማናየው? የምንፈልጋቸው ነገሮች ለምን just appear አያደርጉም? like እንደውም በቀልድ መልኩ ዊሊያም ሌን ክሬግ ምን ብሎ ይናገራል?
መጽሐፉም ላይ ያስቀምጠዋል። አይ ቲንክ ፊሎሶፊካል ፋውንዴሽንስ ላይ ነቲንግ ለምንድን ነው የሚያዳላው? ላይክ ለዩኒቨርስ ሲሆን ብቻ ለምንድን ነው የሚሰራው? ነቲንግ የሚያዳላበት ምንም ምክንያት የለውም። ምክንያቱም ምንም ስለሆነ ምንም አይነት ፕሮፐርቲ የለውም። ስለዚህ ምንም የሚገድበው ነገር የለም። ስለዚህ ለምንድን ነው የሚገድበው ነገር የለም ደግሞ ስላችሁ የሆነ ነገር ኖሮ የሚገደብ ነገር ሆኖ ሳይሆን ይልቁንም ምንም ነገር ስላልሆነ የሚገደብ ነገርም ሲጀምር ስላልሆነ ማለት ነው። ሁለት ይሄኛው። ሶስተኛው ኮመን ኤክስፒሪየንስ እና ሳይንቲፊክ ኤቪደንስ ፕሪሚስ ዋንን ይደግፋሉ። ቶታሊ ሳይንስ ኦፍ ኮስሞጂኒ ራሱ ምን አይነት አሳምፕሽን ላይ የተመሰረተ መሰላችሁ? ለኦሪጂን ኦፍ ዩኒቨርስ ኮዛል ኮንዲሽኖች አሉ ብሎ አስዩም ያደርጋል። ዩኒቨርስ ላይ ብቻ ጀነራሊ ኮዛል እና ኢፌክት ሪሌሽንሺፕ አለ ብሎ ያምናል። ስለዚህ ኮመን ኤክስፒሪየንስም ላይ ሳይንቲፊክ ኤቪደንስም በዚህ መንገድ የሚሰራ ከሆነ ላይክ ሞደርን ሳይንስ ላይ ኮሚት የሚያደርግ ሰው ኮመን ኤክስፒሪየንሱን ትረስት ማድረግ የሚችል ሰው ለምን ፕሪሚሷን እንዲናይ እንደሚያደርግ ጥያቄ ነው የሚሆንብን ማለት ነው። የሚሰጡት ኦብጀክሽኖችም ደግሞ ላይክ ፕሪሚሷን እውነት ነው ብለን ከምናቀርባቸው ፖዚቲቭ ኬዞች የበለጡ ሊሆኑ አይችሉም፣ ፌል የሚያደርጉ ናቸው። ስለዚህ ፕሪሚሷን እውነት መሆኑን በዚህ ማየት እንችላለን። ወደ ፕሪሚስቱ እንምጣ። ከፕሪሚሷን የበለጠ እኔም አክቹዋሊ ትንሽ ሰው ነው ኦብጀክት ሲያደርግ ያየሁት ፕሪሚሷን በጣም ግልጽ ስለሆነ ፕሪሚስቱ ነው በጣም ብዙ ሰው ኦብጀክት የሚያደርገው የሚከራከርበት የትኛው the universe began to exist እቺ ዩኒቨርስ መኖር የጀመረች ነች የሚለው ነው ብዙ ሰው ኦብጀክት የሚያደርገው። ግን ባለፈው እንዳየነው ፊሎሶፊካል አርጊውመንትም አለ፣ ሳይንቲፊክ አርጊውመንትም አለ። ሶ ከፊሎሶፊካል አርጊውመንት ሁለት እናያለን፣ ከሳይንቲፊክ አርጊውመንት ሁለት እናያለን። ለምን ሁለት እንደምንል ማለት ነው። ዴን በኮንክሉዥናችን እንዘጋዋለን። አስታውሱ ላይክ ጋድ ብለን ስንጠራ ምን እያለ ነው የሚለውን ሶስተኛው ክፍል ላይ አይተን ነበረ። ቪዲዮም የተለቀቀ ስለሆነ መጨረሻ ላይ ማየት ትችላላችሁ። አምላክ ስንል ምን እያለ ነው ላይ ማለት ነው። ስለዚህ ወደ መጀመሪያው ፊሎሶፊካል አርጊውመንት እንምጣ። እንግዲህ የአልጋዛሊን አርጊውመንት መሰረት ነው የምንሄደው ብለናል። ምን ይላል? if the universe never began to exist ማለትም የሆነ ሰዓት ላይ መኖር የጀመረች ካልሆነች ማለትም ኢተርናል ከሆነች ማለት ነው ከዛሬ በፊት ያለፉ ኢንፋይናይት የሆኑ ፓስት ኢቨንቶች ነበሩ። የሆነ ቀን ላይ ነበረ ፓስት ኢቨንት፣ ከዛ ቀጥሎ የመጣው ቀን ላይ ፓስት ኢቨንት፣ ከዛ ቀጥሎ የመጣው ቀን ላይ ፓስት ኢቨንት። ስለዚህ እስከ ዛሬ ድረስ ያለፉ ኢንፋይናይት አማውንት ኦፍ ፓስት ኢቨንቶች አሉ። እነዚህ ኢንፋይናይት ናቸው። ከዛሬ በፊት ያለፉት ነገሮች በራሳቸው ምንድን ናቸው? ኢንፋይናይት አማውንት ናቸው። ነገር ግን ኢንፋይናይት አክቹዋሊ ሃፕን ሊያደርግ አይችልም። እዚህ ዩኒቨርስ ላይ ፖቴንሻል ኢንፋይናይት እንጂ አክቹዋሊ ኢንፋይናይት ሊኖር አይችልም። ፖቴንሻል ኢንፋይናይትን ግን ይቀበላል። ልለየላችሁ ባለፈው ማንስተን ነበረ። የሆነ ነገር ፖቴንሻል ኢንፋይናይት ነው ስንል ላይክ ኢንፋይናይቱ እንደ ሊሚት አይዲያል ሊሚት ነው። ላይክ ኤግዚስት አያደርግም፣ ግን እንደ ሊሚት አይዲያል በአይምሯችን ውስጥ ነገሮችን ለመረዳት ልናስቀምጠው እንችላለን። ወደዛ ነው የሚሄደው። ላይክ ወደ ኢንፊኒቲ እየተጠጋ ይሄዳል እንጂ አክቹዋሊ ኢንፋይናይት አይደርስም። እንዴት አይነት ነገር መሰላችሁ? ላይክ ሜትር አስቀምጡ። ከ1 እስከ 5 የሆነ 5 ሜትር የሆነ ማለት ነው። ለምሳሌ መሀሉን እየከፈላችሁት ብትሄዱ እነዛ የምታገኟቸው ቁጥሮች ብዛቱ ወደ ኢንፋይናይት እየሄደ ነው የሚሄደው። ነገር ግን በቃ ይሄውና የመጨረሻው የኢንፋይናይቱ ዲቪዥን ይሄ ቁጥር ነው ማለት ግን አትችሉም። እንዴት ማለት መሰላችሁ? 5 ሜትር ነው አይደል? ለሁለት አካፍሉት 2 ሜትር ተኩል አይደል? ግን 2 ሜትርን ደግሞ ለሁለት አካፍሉ 2 ሜትር ከ50 ነው የሚሆነው ብቻ አይደል? 2.5 ይሆናል። በሰዓትና በሜትር እያመታታው ነው። እሺ 2.5 ይሆናል። ዴንስ 2.5ን ስታካፍሉት 1.25 ይሆናል። ዴንሱን ስታካፍሉት እያለ ይቀጥላል አይደል? ስለዚህ እነዚህን ቁጥሮች ዝም ብላችሁ ያካፍላችሁ ትሄዱ ላይክ ሞር ወደ አንድ እየተጠጋ መሄድ ቁጥርን ታገኛላችሁ። ብዛታቸው ምን ያህል ነው? ኢንፋይናይት ነው። ላይክ የሚሆነው ፖቴንሻሊ ኢንፋይናይት ነው። ዝም ብላችሁ ብታካፍሉ አትጨርሱትም። ወደ ኢንፋይናይት ነው ብዛታቸው የተጠጋው መሄደው። ነገር ግን ይሄውና አለቀ ብላችሁ ኢንፋይናይት ዲቪዥን ላይ አትደርሱም። ስለዚህ እንደዛ ብላችሁ አስቡት። ፖቴንሻል ኢንፋይናይት እንደዛ ነው። ወደ ኢንፋይናይት ሊሚቱ በቃ ብዛታቸው ኢንፋይናይት ነው ብለን እናስባለን። በቃ ወደዛ የተጠጉ ስለሚሄዱ አክቹዋሊ ግን ኢንፋይናይት ላይክ የመጨረሻው ዲቪዥን ላይ ኢንፋይናይት ዲቪዥን ብላችሁ ግን የምትደርሱበት ቁጥር አይኖርም።
ስለዚህ ፖቴንሻል ኢንፊኒቲዎችን አልጋዛሊ ይቀበላል። ለምን? አይዲያል ሊሚቶች ናቸው። በአይምሯችን ወደ በቃ ብዛታችን ፋይናይት ይሆናል ብለን የሆነ ሊሚት ስለምናስቀምጥበት እንጂ አክቹዋሊ ኤግዚስት አድርጎ አይደለም ያ ነገር። ነገር ግን አክቹዋሊ ኢንፋይናይት ነገር ደግሞ ማለት ምን መሰላችሁ? እንደዚህ ያካፈላችሁ ቀጥላችሁ ዝም ብላችሁ የምትቀጥሉት ነገር ሳይሆን ይልቁንም እስከ ኢንፋይናይትስ ዲቪዥን ድረስ ያለቀና ኦልሬዲ ኤግዚስት የሚያደርግ ማለት ነው። እስከ መጨረሻው ኢንፋይናይትስ ዲቪዥን ድረስ ሄዶ ኦልሬዲ ያለቀ ነገር ማለት ነው። ለምሳሌ ስለ ቀኖች ስናወራ ከዛሬ በፊት በጣም ብዙ ብቻ ሳይሆን ይልቁንም ኢንፋይናይት የሆኑ ቀኖች አልፈዋል። ስለዚህ ከዛሬ በፊት ኦልሬዲ ኢንፊኒቲ አልቋል ማለት ነው። ላይክ ኢንፊኒቲ እንደ ቁጥር ትሪት ስለሚደረግ ኢንፊኒቲ ማለት ባይ ዘ ወይ በናቹራል ነምበርስ ለምሳሌ ካለን 0 ወይም 1 2 3 4 5 6 እያላችሁ እስከ መጨረሻው ትሄዳላችሁ አይደል? እዛ ውስጥ ያሉት የቁጥር ብዛት ማለት ነው። ስለዚህ ኦልሬዲ ኮምፕሊትድ የሆነ ኢንፊኒቲ አለን። ከዛሬ በፊት ላይ ኦልሬዲ ኮምፕሊትድ የሆነ ኢንፊኒቲ አለን። ምክንያቱም ዩኒቨርስ ከዛሬ በፊት ለኢንፋይናይት አማውንት ኦፍ ታይም ከኖረች ኢንፋይናይት አማውንት ኦፍ ፓስት ኢቨንቶች አሉ። ስለዚህ እነሱን በሰክሰሲቭ አዲሽን ብንደምራቸው ኢንፊኒቲ ናቸው የሚሆኑት። ስለዚህ አክቹዋል ኢንፊኒቲ ማለት ይሄ ነው። ነገር ግን እንደዛ አይነት አክቹዋል ኢንፊኒቲ ላይክ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ብዙ አብሰርዲቲዎች ይመጣሉ። ስለዚህ እነዚህን አብሰርዲቲዎች አቮይድ ማድረግ ከፈለግን አክቹዋል ኢንፋይናይት ነምበር ኦፍ ቲንግ እዚህ ዩኒቨርስ ላይ ኤግዚስት ያደርጋል የሚለውን ነገር ዲናይ ማድረግ አለብን። ስለዚህ ላይክ እሱን ዲናይ የምናደርግ ከሆነ ደግሞ ከዛሬ በፊት የነበሩት ቀኖች አክቹዋሊ ኢንፋይናይት ሊሆኑ አይችሉም። ይህንን ካየን ደግሞ ከዛሬ በፊት የነበሩት ቀኖች አክቹዋሊ ኢንፋይናይት መሆን አይችሉም አይደል? ስለዚህ ፋይናይት ናቸው ማለት ነው። ስለዚህ the universe began to exist የሚለውን ነገር መናገር እንችላለን። ይህንን ሰው ኦብጀክት ለማድረግ ምን ሊል ይችላል? ወደ ማቴማቲክስ ይኬድና ሞደርን ማቴማቲክስ ላይ ሞደርን ሴት ቲዮሪ ስለ ሴት እናውቃለን አይደለ? አክቹዋሊ ኢንፋይናይት ሴቶች አሉ አይደል? 0 1 2 3 4 5 6 ያለ ዶት 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 ባረግላችሁ እዛ ውስጥ ያሉት የቁጥሮች ብዛት ስንት ነው ብዬ ብጠይቃችሁ ለምሳሌ the set of natural numbers ማለት ነው ስንት ነው የምትሉት? ኢንፋይናይት ነው አይደል ቁጥሩ ብዛት። ስለዚህ አክቹዋሊ ኢንፋይናይት ነምበሮች እኮ አሉት በውስጡ። ስለዚህ ፖቴንሻል ኢንፋይናይት አይደለም። ምክንያቱም አሁን the set of natural numbers ይታወቃል፣ በውስጡ ኢንፋይናይት ነምበር ኦፍ ቲንግ ያለው ኦልሬዲ። ስለዚህ አክቹዋል ኢንፋይናይትን አገኘን፣ ምክንያቱም the set of natural numbers በውስጡ አክቹዋል ኢንፊኒቲን ስለሚይዝ ማለት ነው። ሶ እንደዚህ አይነት ነገሮች ስላሉ የአልጋዛሊ አርጊውመንት ውድቅ ይሆናል ወይም አንደርማይን ያደርገዋል። ምክንያቱም የትኛውም አክቹዋል ኢንፊኒቲ ኤግዚስት ማድረግ አይችልም ስለሚል። ነገር ግን የምር ይሄ ነው ወይ በሞደርን ማቴማቲክስ ውስጥ በሞደርን ሴት ቲዮሪ ውስጥ ያለው ኬዝ ይሄ ነው ወይ ብንል ኖ። በሞደርን ማቴማቲክስ ውስጥ በሴት ቲዮሪ ውስጥ የሆነ አክሲየምስ እና ሩሎችን ብንይዝ፣ አክሲየም ማለት በቃ ፎር ዘ ሴክ ኦፍ እሱን ላለማብራራት በቃ ፎር ግራንትድ የምትወስዷቸው አሳምፕሽኖች አሉ። በቃ እነሱን ማትመረምሯቸው ግን ዝም ብላችሁ የምትቀበሏቸው መመሪያዎች፣ እንደዛ ብላችሁ አስባቸው አክሲየሞችን። ዜን እንደዚህ አይነት ነገሮችን ከያዛችሁ ለምሳሌ ይህንን ማድረግ አይቻልም፣ ይህንን ማድረግ ይቻላል፣ ይህንን ማድረግ አይቻልም የሚል አርጊውመንት የሆነ ሩል ይሰጣቸዋል። እነሱን ብትይዙ እንደማለት ነው። እና ስለ አክቹዋል ኢንፋይናይት ኮሌክሽንስ ለምሳሌ the set of natural numbers, even numbers, odd numbers ምናምን ማለት እንችላለን። እርስ በርስ ሳትቃረኑ ማለትም የሆነ ነገር አውርተን ራሳችንን መልሰን ኮንትራዲክት ሳናደርግ የምናወራበት መንገድ አለ ነው። ወረቀት ላይ ይሰራል ነው። ስለዚህ የሆኑ ዩኒቨርስ ኦፍ ዲስኮርስ ማለትም ስለሆኑ ነገሮች የምናደርጋቸው ዲስኮርሶች ላይ ንግግሮች ላይ ኮንሲስተንትሊ ማውራት እንችላለን፣ እነዚህን አክሲዮሞችና ሩሎችን እስካከበርን ድረስ። ግን እነዚህ ማቴማቲካል ኢንቲቲዎች አክቹዋሊ ከሜንታል አብስትራክት ባለፈ አክቹዋሊ ኤግዚስት የሚያደርጉ አክቹዋሊ ኢንፊኒቲዎች እንደሆኑ ግን ምንም የሚያሳየው ነገር አይደለም። የሆኑ ሩሎችን ካከበርን ስለ ሴት ቲዮሪ ላይክ ኮንሲስተንትሊ ማውራት እንችላለን የሆነ ነገርን ሳንቃረን የሚል ነገር ብቻ ነው ያለው። ስለዚህ ይህ ዩኒቨርስ ኦፍ ዲስኮርስ ደግሞ ወረቀት ላይ የሚሰራ በአይምሮአችን ብቻ የምንጠቀምበት እንጂ ልክ ፊክሽናል ነው። ልክ ሼርሎክ ሆልምስ ምናምን ፊልም ስታዩ ወይም ላይክ እንደ ማርቨል ምናምን አይነት ፊልም ስታዩ እንደምታዩት ነገር ስለነሱ እኮ ማውራት እንችላለን አይደል? ላይክ ሁዝ ዘ ስትሮንገስት አቬንጀር ማለት እንችላለን ምናምን። ልክ የሆነ እንትና ቢመጣ ታነሱ እንደዚህ ቢያደርግ ምናምን ብለን እኮ ማውራት እንችላለን። እንግዲህ ብቻ የሆነ ፊልም ብላችሁ አስቡት። ግን እንደ በዛ ደረጃ እንጂ ማውራት የምንችለው አክቹዋሊ ኤግዚስት የሚያደርጉ ነገሮች አይደሉም። ላይክ ወረቀትና አይምሮአችን ላይ መስራት የምንችልባቸው ነገሮች ናቸው፣ ሰርቴን አክሲየምስ እና ሩሎችን እስካከበርን ድረስ። ዴን አልጋዛሊ ራይት እስከሆነ ድረስ
ፊክሽናል ሪያልም ነው ብለን እንወስደዋለን። ስለዚህ አይምሯችን ውስጥ ብቻ ኤግዚስት የሚያደርግ እንጂ አክቹዋሊ እዚህ ዩኒቨርስ ላይ ኤግዚስት የሚያደርጉ ነገሮች አሉ። እነዚህ ኢንፋይናይት ስለ ሴት ቲዮሪ ስናወራ እነዚህ ኢንፊኒቲዎች አሉ ብለን የምንናገራቸው ሴቶች ማለት ነው። ስለዚህ ከዚህ ባለፈ ደግሞ ይሄ እንግዲህ እንደ ኦብጀክሽን ቢቀርብም ከዚህ ባለፈ የሚቀርቡ ምሳሌዎች አሉ አይደል? አልጋዛሊ የሚያቀርባቸው ምሳሌዎች አሉ። ወደሱ ከመሄዳችን በፊት ደግሞ ሂልበርት ሆቴልን ባለፈው አይተናል። ለዚህ ስለሚጠቅምን ማለት ነው። ሂልበርት ሆቴል ምንድነው የሚለው እናሳጥረው፣ ባለፈው ቪዲዮ ላይ ስላለ። ሂልበርት ሆቴል ኦርዲናሪ ሆቴል አስብ፣ ላይክ ብዙ ሩም ሊኖረው ይችላል፣ ትንሽም ሊኖረው ይችላል፣ ብቻ ግን የተገደበ ክፍል ያለው። ስለዚህ ሁሉም ይሙሉ፣ ሁሉንም ሰዎች ይግቡባቸው፣ የያዟቸው። ስለዚህ አዲስ ሰው ቢመጣና ሩም ቡክ ማድረግ ፈልጌ ነው ቢል ይቅርታ ሩሞቹ በሙሉ ተይዘዋል፣ ሌላ ቦታ ፈልግ ተብሎ ይመልሳል። ዳስ ዘ ኤንድ ኦፍ ዘ ስቶሪ። ወደ ሂልበርት ሆቴል ግን ስንመጣ ሂልበርት ምንድነው የሚለን? ማቴማቲሻን እንደሆነ አይተናል። ኢንፋይናይት ነምበር ኦፍ ሩም ካለ ብላችሁ አስቡ እና ያ ሆቴል ኢንፋይናይት ነምበር ኦፍ ክፍል ነው ያለው። ሁሉም ደግሞ ሙሉ ናቸው። ይሄን እንዳትዘነጉ፣ ሁሉም ሙሉ ናቸው። እያንዳንዱ ክፍል ውስጥ ሰው አለ። ግን አዲስ ሰው ቢመጣ ምንድነው የሚለው? ላይክ አይ ሞልቷል ብሎ አይደለም የሚመልሰው፣ ምክንያቱም ኢንፋይናይት ነምበር ኦፍ ስለሆነ። ግን ስቲል ሙሉ ናቸው። ግን ምንድነው የሚለው? ኦኬ እሺ ሙሉ ነው ግን ነው የሚለው። እሺ ካዴት ነው የምታስገባኝ ቢለው፣ ለምሳሌ አንደኛው ሩም ውስጥ የነበረውን ሰውዬ ሁለተኛ ክፍል ውስጥ ያስገባዋል። ሁለተኛ ክፍል ውስጥ የነበረውን ሰውዬ ሶስተኛ ክፍል ውስጥ ያስገባዋል። ሶስተኛውን አራተኛውን አምስተኛ እያለ ቱ ዘ ኢንፊኒቲ ሁሉንም shift ያደርጋቸዋል አንዳንድ ክፍል። ኢንፋይናይት ነምበር ኦፍ ሩም ስለሆነ ያለው ኢንፋይናይት ነምበር ኦፍ ፒፕሎቹን ያሸጋሽግና መልሶ የመጀመሪያው ሩም ግን ክፍት አልሆነም። ስለዚህ እዛ ውስጥ ያስገባዋል ማለት ነው። ላይክ የሞላ ከሆቴል ውስጥ ስቲል ሰው እያስገባ ነው። ኢማጂን። ወደ ሁለተኛው ሲናሪዮ እንምጣ። ከዚህም ይከፋል። አንድ ሰው ብቻ አይደለም ብለናል። ኢንፋይናይት ነምበር ኦፍ ፒፕል እንኳን ቢመጡ እንበል ስቲል ቼኪን አድርገው መግባት ይችላሉ። እንዴት? እያንዳንዱን ሰው የሩሙን በሁለት እያባዛ ቢያስገባው፣ ማለትም እንዴት ቢያደርግ ብላችሁ መሰላችሁ? ለምሳሌ ሩም ነምበር 1 ላይ ያለውን በሁለት ሲያባዛው ሩም ነምበር 2 አይደል የሚደርሰው። ስለዚህ ሩም ነምበር 2 ላይ ይሄዳል። ሩም ነምበር 2 ላይ ደግሞ ያለውን ሰውዬ በሁለት ሲያባዛው ሩም ነምበር 4 ላይ ይገባል። ነምበር 3 ላይ ደግሞ ያለውን ሰውዬ በሁለት ሲያባዛው ሩም ነምበር 6 ይገባል። 4 ላይ ደግሞ ያለው ሰውዬ በሁለት ሲባዛ የት ይገባል? ሩም ነምበር 8። ሩም ነምበር 5 ደግሞ ያለው ሰውዬ ሩም ነምበር 10 እያለ ይሄዳል። ስለዚህ እያንዳንዱ ቁጥር በሁለት የተባዛ ስለሆነ የሚሄደው፣ የትኛውም ቁጥር ደግሞ በሁለት ሲባዛ ኢቭን ነምበር ስለሆነ የሚሰጠው እያንዳንዱ ኢቭን ነምበር ውስጥ እየገቡ ይሄዳሉ። ያ ሌላ ኢቭን ነምበር ውስጥ ደግሞ ያለው ሰውዬው እየወጣ ሌላ ኢቭን ነምበር ውስጥ እየገባ ይሄዳል። ዴን ሁሉም ኢቭን ነምበር ብቻ ሪዛልት ስለሆነ የሚሰጠን ኦድ ነምበሮቹ በሙሉ ክፍት ይሆናሉ። ቅድም አይታችሁ ከሆነ አንድ ላይ ሰውዬው ወጥቶ ወደ 2 ገባ፣ አንድ ግን ባዶ ነበር። 3 ላይ ያለው ሰውዬው ወጥቶ ወደ 6 ገባ። ክላይክ 3 ባዶ ነው፣ ማንም አልገባበትም። ከዛ 5 ላይ ወደ 10 ገብቷል ሰውየው፣ ግን 5ን ማንም አልገባበትም። ስለዚህ ኦድ ነምበሮቹ በሙሉ ምን ይሆናሉ? ክፍት ይሆናሉ። ኦድ ነምበር ሴት ደግሞ ከኢንፋይናይት ሴት ጋር እኩል ነው። ባይ ዘ ወይ 1 3 5 7 ምናምን እያላችሁ አይደል የምትቀጥሉት? እስከ መጨረሻው ቴሎ ከኢንፊኒቲ ጋር እኩል ነው። ምክንያቱም የኦድ ነምበርም ስለማያልቅ ማለት ነው ለዛ። ስለዚህ ኢንፋይናይት አማውንት ኦፍ ባዶ ክፍል አገኘን። ግን የመጡት ኢንፋይናይት ነምበር ኦፍ ፒፕል ነበሩ፣ እነሱ ውስጥ እናስገባቸዋለን። ግን አክቹዋሊ እኮ ሩሞቹ ቀድሞ ሞልተው ነበር። ስለዚህ ላይክ እንደዚህ አይነት ሆቴል ኤግዚስት የሚያደርግ ይመስላችኋል እዚህ ዓለም ላይ? አይ ዶንት ቲንክ ሶ። በጣም አብሰርድ ነው። ከዚህ በፊት ብያችኋል። ላይክ ዩኒቨርስን ኢተርናል አድርጎ አምላክ መፍጠር ይችላል አይችልም አይደለም። እዛ ላይ ያደርግ ይችላል። እንደዚህ አይነት አብሰርዲቲዎችን አምላክ ከልክሎ ማለት ነው። እሱ አይደለም ችግሩ። ነገር ግን አሁን የምናየው ዩኒቨርስ ላይ እንደዚህ አይነት ነገሮች መስራት ይችላሉ ወይ ነው ሐሳቡ። አንዳንድ ሰዎች ከዛ ይላሉ ኦኬ እነዚህ አብሰርዲቲዎች እኮ የሚመጡት ስለ ኢንፊኒቲ በደንብ መረዳት ስለማንችል ነው ይላሉ። ነገር ግን ይሄ የተሳሳተ ነገር ነው። ለምን? እንደዚህ አይነት ነገሮች ራሱ እንደማይሰሩ የምናውቀው ኢንፊኒቲን በደንብ ስለምንረዳው ነው። የኢንፊኒቲ ኮንሴፕት ስለምንረዳው ምን ቢሆን እንደሚሰራ ምን ቢሆን እንደማይሰራ ስለምናውቅ ነው። ስለዚህ በሞደርን ማቴማቲክስ ውስጥ ሃይሊ ዴቨሎፕድ እና ዌል አንደርስቱድ የሆነ ፊልድ ነው እና እንደዚህ አይነት አብሰርዲቲዎች የሚመጡ የአክቹዋል ኢንፊኒቲን ኔቸርን ስለምንረዳው ነው። ኔቸሩን ባንረዳውማ ኦኬ ብለን ልንቀበለው እንችለው ነበር። ሂልበርት
he was a smart guy ምን እንደሚያወራ የሚያውቅ ሰው ነው ብያችኋለሁ። እንቀጥል። ምን ይላሉ ስቲል የዚህ ሂልበርት ሆቴል ላይ ስንቀጥል ሂልበርት ሆቴልን አብሰርድ አይደለም ወደ ማለት ይሄዳሉ። ላይክ መካድ የሚችሉት ነገር እሱን ስለሆነ ማለት ነው። ለምንድን ነው አብሰርድ ያልሆነው ስንላቸው አክቹዋል ኢንፊኒቲዎች እኮ የሚኖሩ ከሆነ ዴን የምንጠብቀውም ነገር እኮ ይሄ ነው አይደል? ላይክ አክቹዋል ኢንፊኒቲ እኮ ላይክ ካለ እንደዚህ አይነት አብሰርዲቲዎችን ግድ ነው መሆናቸው ማይቀር ነገር ነው። ስለዚህ ለምን ትገረማላችሁ ይላሉ። ላይክ ኢትስ አዲኩዌት የሆነ መልስ ግን አይደለም። ለምን አክቹዋል ኢንፊኒቲ እኮ ሲጀመርም ኤግዚስት ማድረግ ቢችል እንደዚህ አይነት አብሰርዲቲዎች ይከሰታሉ እያልን ነው። ላይክ እንዴት ተከሰቱ ብለን እየተገረምን እንደዛም ሳይሆን ላይክ አክቹዋሊ ኢንፊኒቲ እነዚህ አክቹዋሊ ኢንፊኒቲ ነገር ኤግዚስት ማድረግ የሚችል ከሆነ እንደዚህ አይነት አብሰርዲቲዎች በመከሰታቸው የተገረምን አይደለም። ጥያቄው ኤግዚስት ማድረግ ይችላል ወይስ አይችልም ነው። እንደዚህ አይነት አብሰርዲቲዎች ይመጣሉ አይመጡም አይደለም። አብሰርዲቲውማ እንደሚመጣ እያወቅን ስለሆነ ስለዚህ የመጀመሪያው ፈርስት አርጊውመንት አሪፍ ነው ብለን መያዝ እንችላለን። በሂልበርት አርጊውመንት በምን አይነት ፕሪሚስ እና ኮንክሉዥን ማሳየት እንችላለን? አክቹዋል ኢንፋይናይት ኤግዚስት ማድረግ አይችልም። ፕሪሚስ 1 አን አክቹዋል ኢንፋይናይት ካናት ኤግዚስት። ፕሪሚስ 2 አን ኢንፋይናይት ቴምፖራል ኢዝ አን አክቹዋል ኢንፋይናይት። አሁን ያለው ከዛ በፊት ያሉት ኢቨንቶች ላይክ ወደ ኢንፋይናይት ድረስ ትሬስ ባክ ማድረግ ምንችል ከሆነ አክቹዋል ኢንፋይናይት ነው አይደል? ምክንያቱም ከዛ በፊት የነበሩት ቀኖች አክቹዋል ኢንፋይናይት ስለሚሆኑ ማለት ነው። ወይም ኢቨንቶችን በለው ኮንክሉዥን ዴርፎር ይላል አን ኢንፋይናይት ቴምፖራል ሪግረስ አክቹዋል ኢንፋይናይት ስለሆነ ኤግዚስት ማድረግ አይችልም። ፕሪሚስ ዋን ላይ አክቹዋል ኢንፋይናይት ኤግዚስት ማድረግ ስለማይችል ስለዚህ ሳውንድ አርጊውመንት ይመስላል። ሁለተኛው ፊሎሶፊካል አርጊውመንት ላይ እንምጣ። ሁለተኛው ፊሎሶፊካል አርጊውመንት ላይ ስንመጣ የአልጋዛሊ ላይ ማለት ነው። ባለፈው ያነሳነው ነው። በድንጋዮች መስለን አንዱ ላይ ቢደራረብ ላይክ አንዱን ጠቅ እያደረገው ቢወድቅ የመጨረሻው ቀን ዛሬ ብትሆን ላይክ ድንጋዩ መጨረሻ ካለው ከመጨረሻው ጠቅ አድርጋችሁ ብታስጀምሩት ላይክ ዛሬ ላይ ደርሶ ውድቅ ይላል፣ ዛሬ ትደርሳለች አይነት ነገር ነው ሐሳቡ። ያለፈው ቪዲዮ ላይ ስላለ አጠር ላድርገው። ነገር ግን ላይክ አክቹዋሊ ኢንፋይናይት ከሆነ ከዛሬ በፊት የተደረደሩት ድንጋዮች ዴን አክቹዋሊ ዛሬ መቼም ልትደርስ አትችልም። ምክንያቱም ከየትኛውም ቦታ ብትጀምሩ ኢንፋይናይት ነገር ስላለ በመሃል ኦልሬዲ ኢንፋይናይት ነገር ኦልሬዲ ስላለፈ ያንን ደግሞ ላይክ ማለፍ አንችልም። ሪግሬስ አድርገን በሆነ ታይም ማለፍ ስለማንችል ዛሬ አትደርስም ነበር ነው ሐሳቡ። እዛኛው ቪዲዮ ላይ ስላለ ተመልሳችሁ ስሙት በደንብ እንድትረዱት። ግን ኢንፊኒቲ ለመቁጠር ሞክሩ። ላይክ እንዴት ዛሬው አይደርስም ምክንያቱም ከየትኛውም ቦታ ብንጀምር ኢንፋይናይት አማውንት ኦፍ ታይም አለ በዛ መካከል ካልን እንዴት ማለት ትችላላችሁ? ወደ ኢንፊኒቲ እስኪ ለመቁጠር እንጀምር 1 2 3 4 እያለን ማለት ነው። ወዴትም ላይክ ብትደርሱ ከዛም በኋላ ራሱ እስቲ ላይክ 1 ኳድሪሊየን ምናምን ላይ እንኳን ብትደርሱ ከዛ በኋላ ራሱ ስቲል ኢንፋይናይት ነምበር ይቀራችኋል ቆጥራችሁ መጨረስ ያለባችሁ ማለት ነው። ዴን ላይክ ወደ ኢንፊኒቲ መቁጠር ማትችሉ ከሆነ እንዴት ነው ከጀርባ ከኢንፊኒቲ ቆጥራችሁ ዛሬ ላይ የምትደርሱት? ኢትስ ላይክ ከኔጋቲቭ ኢንፊኒቲ ጀምራችሁ ቆጥራችሁ ዛሬ 0 ብለሽ ከያዝናት ላይክ -3 -2 -1 0 እንደማለት ነው። ላይክ ኦልዌይስ ኔጌቲቭ 1 ከማለታችሁ በፊት እኮ ላይክ 0 ከማለቱ በፊት ኔጌቲቭ 1 ማለት አለበት። ኔጌቲቭ 1 ከማለቱ በፊት ኔጌቲቭ 2 ማለት አለበት። ዴን ኔጌቲቭ 3 ኔጌቲቭ 4 ማለት ኢንፋይናይት ነምበር መቁጠር አለበት አይደለ? ከዛ ላይክ አክቹዋሊ ወዴትም ሳይቆጥር ይቀራል ማለት ነው። ላይክ ጨረስኩኝ ይሄ ሰውዬ ካለ ውሸታም አይጨርሰውም። ለምን? የትኛውንም ቁጥር ከመቁጠር በፊት ኦልዌይስ ሌላ ቁጥር መቁጠር አለበት። ስለዚህ ኦልዌይስ የሆነች ቁጥር ከመቁጠር በፊት ሌላ ቁጥር መቁጠር ካለበት አክቹዋሊ ሰውዬ ምንም ቁጥር ሳይቆጥር ነው እዚህ የሚደርሰው። ወደዚህ አይነት አብሰርዲቲ ነው። ስለዚህ አሁን ወደ ድንጋዮቹን ብንመስላቸው ፋይናይት ከሆነ ረጅም ጊዜ ይፈጅም መጨረሻ ላይ ጠቅ ብሎ ዛሬ መድረሱ አይቀርም። ግን ኢንፋይናይት ከሆነ አያልቅም ጠቅ ብሎ ላይክ ዛሬ ላይ ከመድረሱ በፊት ስቲል ኢንፋይናይት አማውንት ኦፍ ላይክ ድንጋዮችን ነው ጠቅ እያደረገ እየወደቀ መምጣት ያለበት። ግን ላይክ የትኛውም ላይ ከመድረሱ በፊት ደግሞ እንደዛ ስቲል ሌሎችን ኢንፋይናይት እንደዛ ማድረግ ካለበት አክቹዋሊ ዛሬ ላይ አይደርስም። በቃ ስቲል ኢንፊኒቲ ውስጥ ስለሚሆን ማለት ነውና ዛሬ ደግሞ አለች። ስለዚህ እኔ ሲሪስ ኦፍ ፓስት ኢቨንትስ
must be finite, therefore the universe should have a beginning ማለት ነው። እና ከዚህኛውም ባለፈ ደግሞ ባለፈው ስለ ጁፒተር እና ስለ ሳተርን ምሳሌ ሰጥቻችሁ ነበር እና ፀሐይን መሀል ላይ አድርገን እናስባት ብዬ ላይክ አክቹዋሊ አሁን በዶሚኖ በአይምሯችን አይደለ ግን አክቹዋሊ ላይ ሀፕን ቢያደርግ እንዴት መረዳት እንችላለን የሚለውን ብናይ ስለ ጁፒተር እና ስለ ሳተርን ስናወራ ፀሐይ መሀል ላይ ከሆነች ማን አለች? ጁፒተርና ሳተርን ነው ብያቸዋለሁ። ዴን ለምሳሌ ሳተርን አንድ የፀሐይን እስክትዞር ድረስ ጁፒተር ሁለቴ ትዞራለች። ዴን ሳተርን ሁለተኛዋን ስትዞር ጁፒተር አራተኛዋን ነው የምትዞረው ማለት ነው። ስለዚህ ለረጅም ጊዜ እየዞረች የምትቀጥል ከሆነ ሳተርን በጣም ወደ ኋላ ትቀራለች በቁጥር ብዛት ማለት ምክንያቱም አንድ ስትዞር ሁለት ነኛው፣ ሁለት ስትዞር አራት ነው፣ ሶስት ስትል እኛው ስድስተኛውን እየዞረች ስለዚህ ሳተርን በጣም ወደ ኋላ መቅረት አለባት። ጁፒተር ደግሞ በጣም ጥላት መሄድ አለባት አይደለ? ላይክ ለረጅም ጊዜ ብታዞሩት ያንን ኤክስፐሪመንት ወደ ላይክ ጋፓቸው ወደ ኢንፊኒቲ እየጠጋ ይሄዳል። አክቹዋሊ እንደዛ ባይደርስም ግን ኢንፋይናይትሊ ፋር ቢሃይንድ ትሆናለች። በጣም ለረጅም ጊዜ ባሽከረከራችሁት ቁጥር ጋፓቸው በጣም በዛው ልክ ይርቃል። ኦኬ ወደፊት እንደዚህ ብለን ካሰብን ከዛሬ ፊት ደግሞ አክቹዋሊ ኢንፋይናይት ፓስት ኢቨንቶች ሆነው ከሆነ ይሄ ነገር መስራት አለበት። ዜን ፀሐይን ሳተርን ላይክ ለኢንፋይናይት አማውንት ኦፍ ታይም ዞራታለች ማለት ነው። ጁፒተርም ግን ለምን ያህል ጊዜ ዞራታለች? ፎር ኢንፋይናይት አማውንት ኦፍ ታይም ነው ይዞሩት። እንደዛ በጣም ትልቅ ጋፕ መኖር የነበረበትን አሁን ላይ ላይክ ለምን ያህል ጊዜ ዞሯል ብላችሁ ብትናገሩ ሁለቱም ለኢንፊኒቲ ነው ኢኳል ያደርጋቸዋል። ማጂክሊ ኢኳል ሆኖ ይመጣሉ። ኦኬ ግን ላይክ እንዴት እኩል ይሆናሉ? ላይክ ኢንፊኒቲን እኮ እንደ ነምበር ትሪት እያረካት ነው። ቅድም ብያቸዋለሁ። የስ ኢንፊኒቲ ማቴማቲክስ ውስጥ ቁጥር ነች። ምንድነው ቁጥሯ ብላችሁ ብትጠይቁኝ ለምሳሌ 0 1 2 3 4 በሚለው ብለን በሚቀጥለው ቁጥር ውስጥ አለ አይደል? በዛ ሴት ውስጥ ያሉት የቁጥሮች ብዛት ማለት ነው ኢንፊኒቲ። ስለዚህ እንደ ቁጥር ነው ትሪት የምትደረገው። አክቹዋሊ እኩል ሆኖ ማለት ነው። ስለዚህ ዛሬ ላይ ቆማችሁ ከዛሬ በፊት ለምን ያህል ጊዜ ሳተርን ኦርቢት አድርጋለች ወጥቶ ኢንፊኒቲ ነው፣ እቺኛም ኢንፊኒቲ ነው። እንደዚህ አይነት አብሰርዲቲ ውስጥ ነው የሚከታችሁ። ሶ እንቀጥል። አንድ እንጨምር እዚህ ላይ ሌሎች ኢሉስትሬሽኖችን ማየት ብንችል ቅድም ያልኳችሁ ኢንስታንስ አለ። የሆነ ሰውዬ ከኢንፊኒቲ ጀምሮ እየቆጠረ -3 -2 -1 0 ፋይናሊ ቢላችሁ ላይክ እንዴ ለምንድን ነው ዛሬ የሚጨርሰው? እስኪ ሰውዬ ይሄን ነው ጠይቃችሁ። ከኢንፊኒቲ ጀምሮ ነው አይደል ላይክ እየቆጠረ ያለው። ስለዚህ ኢንፋይናይት ቁጥሮችን ለመቁጠር ኢንፋይናይት አማውንት ኦፍ ታይም ነበረው። ስለዚህ ላይክ ለምንድን ነው ዛሬ እየጨረሰ ያለው? ላይክ ለምን ትላንትና አልጨረሰም? ስቲል ኢንፋይናይቶችን ለመጨረስ ኢንፋይናይት አማውንት ኦፍ ታይም ካለው በቂ ስለሆነ ለምንድን ነው የማይጨርሰው? ላይክ አንድ ቁጥርን በአንድ ሰከንድ እየጠራ ከሄደ ኢንፋይናይት አማውንት ኦፍ ታይም ነበረው አይደል ለመጨረስ። ላይክ ኢንፋይናይት አማውንት ኦፍ ሰከንዶች ስለሚኖሩት ማለት ነው። ላይክ ኦልሬዲ መጨረስ ነበረበት። ለምንድን ነው አሁን የሚጨርሰው? ግን ላይክ ወደ እውነታው ስንሄድ ኢንፋይናይት አማውንት ኦፍ ታይም ነበረው፣ ስለዚህ መጨረስ ነበረበት ብለናል። ነገር ግን ላይክ በየትኛውም ኢንፋይናይት አማውንት ኦፍ ታይም ይሄ ሰውዬ ቁጥሩን መጨረስ አይችልም። ኢንፋይናይት ነገሮችን ከጀርባ ቆጥሮ ላይ ጨርሶ ዛሬ ይሄው ጨረስኩኝ ማለት ይችላል? አይችልም። የፈለገ ኢንፋይናይት አማውንት ኦፍ ታይም ቢኖረው። ይሄ ደግሞ ሃይፖቴሲሱን ይቃርናል። ለምን? ይሄው ጨረስኩኝ ብሎ እየተናገረ ስለሆነ ወደዛ የአብሰርዲቲ ውስጥ ነው የሚከተው። ከዚህ ደግሞ ባለፈ እና አሌክሳንደር ፕሮስ እና ሮበርት ኩንስ ኮንቴምፖራሪ ቨርዥን ዴቨሎፕ አድርገዋል። ይህንን ሰፖርት የሚያደርግ ኮዛል ፊኒቲዝም ነው ጀነራሊ። ግን አሁን የተለያዩ ሲናሪዎች ይኖራሉ እዚህ ኮዛል ፊኒቲዝም ውስጥ። ግን ግሪም ሪፐር ፓራዶክስ ኢዝ ዘ ፌመስ ዋን። አክቹዋሊ ኢንፊኒቲ የሚሰራ ከሆነ አግዚስት ማድረግ የሚችል ከሆነ አሁን የሚነግራቸው ሲናሪዮ መስራት አለበት። አበበ 4 ሰዓት ላይ ተኝቷል። ዴን 6 ሰዓት ላይ ግን አበበ በህይወት ካለ እንዲገለው የሞት መልአክ ተልቋል። ሶ ላይክ እንደ የሞት መልአክ ነው የምላችሁ እዚህ ጋር ጋድስ ነው የሚለው ምንም አይነት ፊዚካል ኦብጀክሽን እንዳይኖር ማለት ነው።
ግን ያው ብቻ የሞት መልአክ እንበለው በሊሚት ያልሆነ 6 ሰዓት ላይ አለ። ሶ የሚገለው ግን አስሎንጋስ አበበ በህይወት እስካለ ነው። ግን አክቹዋሊ አበበ ከ5 ሰዓት እስከ 6 ሰዓት ባለው ውስጥ እንደገና አበበ በህይወት ውስጥ የሚቆይ ከሆነ አርሳ ላይ ተኝቷል ብያቸዋለሁ። 5:30 ላይ ሌላ የሞት መልአክ ይመደብበታል። የሞት መልአክ ግን መግደል የሚችለው አስሎንጋስ አበበ በህይወት እስካለ ድረስ ነው። አበበ በህይወት ከሌለ ምንም አያደርገውም። ግን ከ5 ሰዓት እስከ 5:30 ባለው ደግሞ 5:15 ላይ ተመድቦበታል ሌላ የሞት መልአክ አበበ በህይወት ካለ እንዲገል ነው። ግን በ5 ሰዓት እና በ5 ሰዓት ከሩብ ላይ 5 ሰዓት ከ7 ደቂቃ ከ30 ሰከንድ ላይ ሌላ የሞት መልአክ ተመድቦበታል። ይሄኛው ፖቴንሻል ኢንፊኒት ነው ብለን ነበር አይደለ? ግን አክቹዋሊ ኤግዚስት ማድረግ የሚችል ከሆነ እነዛ ሰብ ዲቪዥኖች ውስጥ እንዳለ ግሪም ሪፐር ይኖራል ማለት ነው። ከ5 ሰዓት እስከ 5 ሰዓት ከ7 ባለውን ደግሞ ለሁለት እያካፈላችሁ እንደዛ ብትሄዱ ኢንፋይናይት ወደ መሆን ይጠጋል። ግን አክቹዋሊ ኢንፋይናይት ኤግዚስት የሚያደርግ ከሆነ ኢንፋይናይት ዲቪዥን ላይ ትደርሳላችሁ። ዴን ሁሉም ላይ ግሪም ሪፐር ይቆማል ማለት ነው። ዴን ግን መረዳት ያለባችሁ 5 ሰዓት ከጀመረ በኋላ ግን የትኛውም ግሪም ሪፐር አበበን 6 ሰዓት ላይ ይሞታል። ላይክ ሞቶ ነው የምናገኘው፣ ይሞታል። ምክንያቱም ገዳይ ስለተላከበት። ግን የትኛው ነው የገደለው ብትሉ ይሄኛው ግሪም ሪፐር ነው የገደለው ማለት አትችሉ። የትኛውም ግሪም ሪፐር ነው የገደለው ማለት አትችሉም። ለምን? በጣም በተጠጋችሁ ወደ 5 ሰዓት ራሱ ላይ 5.0000 ምናምን ብላችሁ ራሱ እሱኛው ግሪም ሪፐር እዚህኛው ሰዓት ላይ ያለው ግሪም ሪፐር ነው ብትሉኝ ራሱ በዛ መካከል ያለውን ዲቪ ለሁለት አካፍዬ ከዛ ፊት ያለ ግሪም ሪፐር አሳያችኋለሁ። ከየትኛውም ግሪም ሪፐር በፊት ሌላ አበበን መግደል የሚችል ግሪም ሪፐር አለ። ስለዚህ የትኛውም ግሪም ሪፐር ደግሞ የታዘው ምንድነው? ሁልጊዜ ባለፈ ቁጥር ግደለው አይደለም። ከሞተን ምንም ማድረግ አይችሉም። በህይወት እስከሆነ ድረስ ብቻ ነው መግደል የሚችሉት። ስለዚህ አበበ 6 ሰዓት ላይ ሞቷል። ግን የትኛውም ግሪም ሪፐር ግን አልገደለውም። ለምን? የትኛውም ግሪም ሪፐር እሱን ከመግደሉ በፊት ሌላ ግሪም ሪፐር ከሱ በፊት ስላለ አበበ መሞት አለበት። ግን ደግሞ ያ ግሪም ሪፐር አበበ እንዳይገለው ምን አይነት ችግር አለ? ከሱ በፊት ሌላ ግሪም ሪፐር ስላለ ይሞቷል ብሎ ነው የሚያስበው። መሞትም ደግሞ አለበት። ግን የትኛውም ግሪም ሪፐር ግን አልገደለውም። ምክንያቱም የትኛውም ግሪም ሪፐር መግደያውን ከማወናጨፉ በፊት ሌላ ግሪም ሪፐር ከሱ በፊት አለ። አበበ ደግሞ ከአንድ ግሪም ሪፐር አይተርፍም። ይሄኛውን ከሰዓቶች ባለፈ ቀናት ላይ አምጥተው ማሳየት ይቻላል። የኮዛል ፌኒዝም የአሌክሳንደር ፕሩስን አይዲያ ማየት ስንጀምር እዛ ላይ በደንብ እናየዋለን። ስለዚህ አሁን በእንደዚህ አድርገን እንዝጋው። ሁለተኛው ፊሎሶፊካል አርጊውመንት a collection formed by successive addition cannot be actual infinite። ስለዚህ በሰክሰሲቭ አዲሽን የምናገኘው ኮሌክሽን የሆነ ነገር ሴት የሆነ ነገር ብዛት ኢንፊኒት መሆን አይችልም። ከአንዱ ወደ ኋላ ስንቆጥር ወደ ኢንፊኒት መሄድ አይችልም። ቴምፖራል ሲሪስ ኦፍ ኢቨንትስ is a collection formed by successive addition አይደል? በሰክሰሲቭ አዲሽን የምናገኘው ደግሞ ከሆነ ቴምፖራል ሲሪስ እንደዛ ነው የምናገኘው። ኮሌክሽን ነው፣ በሰክሰሲቭ አዲሽን ነው። therefore the temporal series of events cannot be actually infinite። actual infinite ግን መሆን አይችልም። ከዛሬ በፊት ያለፉት የኢቨንቶች ሲሪስ ማለት ነው። ለምን? እሱም የኢቨንቱ ሲሪሱ እንዳለ በሰክሰሲቭ አዲሽን የምናገኘው ኮሌክሽን ነው። ፕሪሚሷ ላይ ደግሞ በሰክሰሲቭ አዲሽን የምናገኘው ኮሌክሽን actual infinite መሆን አይችልም ብለን ተናግረናል። ሁለት ፊሎሶፊካል አርጊውመንቶችን እንደዚህ ሰፋ አድርገን ማየት እንችላለን። ለምን እንደማይሰራ ማለት ነው። ፊሎሶፊካሊ ፕሪሚስቱ ትሩ ሆኖ መቀጠል የሚችልበት አሪፍ ቻንስ አለው። ሳይንቲፊክ አለ። ሳይንቲፊኩን በምን ማየት እንችላለን? ኤክስፓንሽን ኦፍ ዘ ዩኒቨርስ አለ። ከዛም በኋላ ደግሞ ዘ ሰከንድ ሎው ኦፍ ተርሞዳይናሚክስ አለ። ወደ ሳይንቲፊክ አርጊውመንት ስንመጣ ሁለት ነው እናያለን ያልነው። የመጀመሪያው ቀደም እንዳልኳችሁ from the expansion of the universe ማለት ነውና ይሄውን በአልጋዛሊ ምናምን ጊዜ አይታወቅም ነበር። ፊሎሶፊካሊ ነው እንትን ያለ ነገር ግን አሁን ላይ ስትሮንግ የሆነ ሳይንቲፊክ ኤቪደንስ አለን ዩኒቨርስ መጀመሪያ እንዳላት የሚጠቁሙ። የመጀመሪያው ሳይንቲፊክ ኮንፈርሜሽን ከኤክስፓንሽን ኦፍ ዘ ዩኒቨርስ ማለት ነው። ባለፈው ቪዲዮ ላይ ያለ ግን አሁን ሊትል ቢት ኢን ዲቴል ካየ ነው ላይክ throughout our history አብዛኞቹ ሰዎች ኦልሞስት ሁሉም ሰው የሚያስበው ነገር ምንድን ነበር? ዩኒቨርስ ማይለወጥ የሆነ ያለ ነገር ነበረ።
ላይክ በዛ በዩኒቨርስ ውስጥ በትልቁ ስፔስ ውስጥ ብለን እናስበውና ነገሮች ይንቀሳቀሳሉ በዛ ስፔስ ውስጥ። ነገር ግን ቶታሊ ዩኒቨርስን ግን ደግሞ ስንስለው በቃ ማይንቀሳቀስ የሆነ ነገር ነበር ተብሎ የሚታሰበው። ነገር ግን ላይክ አንስታይንም ስራውን ሲጀምር በዚህ ነበረ። እሱ ነበር ለዚህ ግራውንዲንጉን የጣለው ብያችኋለሁ መሰረቱን። ላይክ ጀነራል ቲዮሪ ኦፍ ሪሌቲቪቲውን ሲሰራ ማለት ነው በ1917 የእሱን ቲዮሪ ኦፍ ግራቪቲ ማለት ነው። ከዛ አይንስታይን ግን ላይክ የሆነ ችግር ግን እንዳለ ተረዳ። ለምን? የእሱ ኢኩዌዥኖች በዚህ መሰረት ላይክ ሲሰራቸው ሁለት ነገር ነው ኤክስፕሌን የሚያደርገው። ከሁለት አንዱ ነው መሆን የሚችለው። የመጀመሪያው እንደ ፊኛ እየተለጠጠ ያለ ዩኒቨርስን ወይም ደግሞ ላይክ ኮላፕስ እያደረገ ላይክ ወደ ውስጥ እያነሰ የመጣውን ነው። ላይክ ሁለቱን ነገር ነው ፕሪዲክት ማድረግ የሚችለው። ግን በ1920ዎቹ ደግሞ ራሽያን ማቴማቲሻን የነበረው አሌክሳንደር ፍሪድመን ይህን ደግሞ ቤልጂያን አስትሮኖመር የነበረው ጆርጅ ሌማይትሬ ሁለቱም ኢንዲፔንደንትሊ ነው የሰሩት እና የአይንስታይን ኢኩዌዥን ወስደው በሚሰሩበት ሰዓት ላይ ሁለቱም ኢንዲፔንደንትሊ ምን አመጡ? ኤክስፓንዲንግ ዩኒቨርስን የእሱን ሞዴል ይዘው መጡ። ኦኬ ዩኒቨርሳችን ኤክስፓንድ እያደረገች ነው የሚለን ሞዴል ይዘው መጡ ማለት ነው። ግን በ1929 ኤድዊን ሀብል ምን አይነት ነገር አገኘ? ስለ ሬድ ሽፍት አውርተን ነበር ባለፈው። በማውንት ዊልሰን ኦብዘርቫቶሪ ላይ በተደጋጋሚ በኦብዘርቬሽን ያገኘው ነገር ምንድን ነው? ከሌሎች ጋላክሲ የሚመጣው ላይት ልክ እኛ ጋር ከመድረሱ በፊት ማለትም በቃ እኛ ጋር ሲደርስ ከሚታሰበው በላይ ቀይ ከለርን ሆኖ ይመጣል። ላይክ ሞር ቀይ ነው። ሶ ላይክ ተነስቶ እኛ ጋር እስኪደርስ ሞር ቀይ የሆነ ይመጣል ማለት ነው። ስለዚህ ሬድ ሺፍት ተብሎ የሚጠራው ለዚህ ነው። ከሚጠበቀው በላይ የሆነ ሰዓት ላይ ወደ ሬድነት ስለሚቀየር ማለት ነው። ሞር ለምን ተብሎ ሲጠየቅ ላይክ ዩኒቨርሳችን ሞር ኤክስፓንድ እያደረገች ስለሆነ ላይት ዌቭ ከዛ ጋላክሲ ተነስቶ እኛ ጋላክሲ ጋር እስኪደርስ ድረስ ላይክ እየተለጠጠ ወይም ስትሬች እያደረገ ስለሚመጣ ይሄ ነገር ሪል ኢፌክት ይኖረዋል። ስለዚህ ይሄ ነው ተብሎ ነው ኤክስፕሌን የተደረገው። ሶ ላይክ በየማታው በቴሌስኮፕ በማይበት ሰዓት ላይ በተለያዩ አቅጣጫዎች አድርጎ ከተለያዩ ጋላክሲዎች ቢያደርግም ላይክ ተመሳሳይ ሬድ ሺፍትን ያገኘው። ስለዚህ ከዚህ ምን ትረዳላችሁ? እኛ የሆነ ሴንተር ነገር ላይ ተቀምጠን ሌሎቹ ከኛ እየራቁ እንደመጡ ነው ላይክ መጀመሪያ ላይ ኮንሲቭ የምታደርጉት አይደለም። ምክንያቱም እየተለጠጠ ይመጣ ከሆነ ከኛ አንጻር ነው ሜጀር ያደረግነው። ስለዚህ ቢያንስ ከኛ እየራቁን ነው ማለት እንችላለን፣ ላይክ በብዙ ፍጥነት ማለት ነው። አክቹዋሊ እንደዛ አይደለም። ላይክ ይሄኛ ለመረዳት ቢጠቅመንም ማለት ነው። በፍሪድማን ሌማይትሬ ሞዴል ማለት ቅድም ያልኳችሁ ሁለቱ ጆይን ሆነው በአሌክሳንደር ፍሪድማን እና በጆርጅ ሌማይትሬ ሞዴል እኛ የሴንተር ዩኒቨርስ አይደለንም፣ የኛ ጋላክሲ አይደላችሁ። ጀስት አንድ ጉግል ብቻ ማድረግ ነው ላይክ እኛ የቱ ጋር እንደሆነ ለማወቅ በዩኒቨርስ ውስጥ። ነገር ግን ላይክ የትኛውም ጋላክሲ ላይ ሆኖ የሆነ ሰው ላይክ በቴሌስኮፕ እንደዚህ አይነት ነገር ሜዥር ቢያደርግ ምንን ይረዳል? ሌሎቹ ጋላክሲዎች እሱ ካለበት እየራቁ እንደሚሄድ ነው። ስለዚህ በእኛ ጋላክሲ ላይ ብቻ ዲፔንደንት ስላልሆነ እኛ ሴንተር አይደለንም ማለት ነው ከየትኛውም ስለሚሰራ። ታዲያ ምንድነው ኤክስፓንድ እያደረገው? ለምንድን ነው የሚርቁት ከተባለ እዛው ስፔስ ውስጥ አይደለም እየተራራቀን ያለ ነው። ይልቁንም ሆል ስፔስ አለ አይደል? በቃ ዝም ብለን አይምሯችን ውስጥ እንግዲህ ዩኒቨርስን ስለው ትልቅ የክብ ነገር እናድርገውና ስፔስ ነው ራሱ እየሰፋ ያለው ቶታል ስፔሱ ማለት ነው። ስለዚህ ከዛሬ ስንት ዓመት በፊት የነበረው የዩኒቨርስ ስፋትና አሁን ያለው ስፋት አንድ አይደለም ማለት ነው። ስለዚህ ጋላክሲዎቹ እዛው ውስጥ ናቸው ያሉት። ስፔስ ግን ራሱ እየተለጠጠ እየሰፋ ሲሄድ በማከላችን ያለው ርቀት እየጨመረ ይመጣል። እኛ የትም ሳንሄድ ማለት ነው እዛ ውስጥ ሆነን እየተለጠጠ አንድ ነገር የሆነ ቦታ ላይ አስቀምጣችሁ ብትለጥጡት ርቀታቸው እንትን ይላል አይደል? ልክ እንዴት እንደማለት መሰላችሁ? ትልቅ የማስቲካ ላይ ሁለት ነጠብጣቦችን አድርጋችሁ ማስቲካውን ብትለጥጡት በማከላቸው ያለው ርቀት አይጨምርም? ላይክ እንደዚህ አይነት ነገር ብላችሁ አስቡት። ግን እዚህ ጋር እንደዚህ ስትሉ ኦኬ ከዩኒቨርስ ውጪ የሆነ ስፔስ ኖሮ ደግሞ ወደዛ እየሰፋ አይደለም። እሺ ዩኒቨርሳችን ኢዝ ጀስት ራሱ እየሰፋ ነው ያለው። ወደ ምንም ነገር ነው እየሰፋ ያለው። ላይክ ምንም ነገር ኖሮ ወደዛ ውስጥ እየሰፋ ሳይሆን ያለው ምንም ነገር ስላችሁ የሆነ ነገር ብላችሁ ተረዱ። የሆነ ነገር ኖሮ ወይም የሆነ ክፍት ስፔስ ኖሮ ዩኒቨርሳችን ወደዛ እየሞላ ሳይድ ይልቁንም ከዩኒቨርስ ውጪ ምንም ነገር የለም እስካሁን ድረስ እስከምናውቀው። ግን ጀስት ዩኒቨርስ ኤክስፓንድ እያደረገ ነው። ሶ ላይክ ስፔስ ክሬት እየተደረገ ነው ብለን እንጥረው። ኢንዴፕዝ ማንበብ ቢኖርብኝ ብቻ ጀስት አሁን ላይ ለመረዳት በሌቭላችን ስፔስ በቃ ክሬት እየተደረገ እየሰፋ ነው ያለው ብለን እናስብ። ስለዚህ
ርቀት አለ ስላችሁ የሆነ ፕሪኤግዚስት የሚያደርግ ኤምፒቲ የሆነ ስፔስ ከሆነ ሴንትራል ፖይንት ተነስቶ ወደዛ እየሰፋ ሳይሆን ይልቁንም ከዚህ የበልጥ ራዲካል ነው። ላይክ ስፔስ ነው ራሱ እየሰፋ ያለው ብያችኋለሁ። ስለዚህ እየሰፋ መሄድ ከሆነ ወደኋላ ብትመለሱ እየሰፋ አይደል ሄደው ወደኋላ ብትመለሱ በታይም ማለት ታይም ማሽን ሰጥቻችሁ ወደኋላ ብታደርጉት ሲንጉላሪቲ ላይ ትደርሳላችሁ። ስፔስ ኤንድ ታይም የሚጀምሩበት ማለት ነው። በቃ ስፔስ ኤንድ ታይም ከዛ በኋላ አይኖሩም። የሚጀምሩበት ሊትራሊ ቢጊኒንግ ኦፍ ስፔስ ኤንድ ታይም ትደርሳላችሁ። ፖይንት ትደርሳለች። ከዚህ በፊት በልደት ኮፍያ ነገራችሁ ነበር። ኮን ነች አይደለ? አሁን ላይ ከሰፊው ተነስታችሁ ወደ ኋላ ብትመለሱ የሆነ ፖይንት አይደል? ከዛ በኋላ ኮኑ የለም። በቃ እንደዛ አይነት ትጀምራላችሁ ማለት ነው። ስለዚህ ስፔስ ኤንድ ታይም ላይ ትደርሳላችሁ። ወደ ስፔስ ኤንድ ታይም ደግሞ እንደዚህ ከጀመርን ማተር እና ኤነርጂ ኤግዚስት የሚያደርጉት በስፔስ ታይም ሪያሊቲ ውስጥ ስለሆነ በዛ ቦታ ውስጥ ስለሆነ የስፔስ ታይም መጀመሪያ ለራሱ የማተር እና የኢነርጂ መጀመሪያ ይሆናል። ምክንያቱም ኢነርጂ እና ማተር የሚኖሩት በስፔስ ታይም አሪና ውስጥ ስለሆነ ማለት ነው። ስለዚህ ሌላ መረዳት ያለባችሁ ከዚህ ከስፔስ ታይም በፊት ነቲንግ ነበር። በቃ ዜር ዋዝ ሲምፕሊ ነቲንግ ቢሏችሁ ነቲንግ እና ሰምቲንግን እንዳታምታቱ ነው በተደጋጋሚ የሚደጋገሙ። ምክንያቱም በዚህ ስለሚያጭበረብሩ ኢንክሉዲንግ ባይ ላይክ ዲቤቶች ላይ ነው ነቲንግን እንደ ሰምቲንግ አድርጎ የማቅረብ ነገር አለ። በቃ ምንም ነገር አልነበረም። ስለዚህ በቃ ነቲንግ ነስ ነው የነበረው ማለት ነው። ምንም ነገር አልነበረም። ምንም አይነት ስቴት ኦፍ አፌርስ አልነበረም ማለት ነው። ስለዚህ there is something prior to this point የሚለው ፕሮፖዚሽን ፎልስ ነው እየተባለ ነው። there is nothing ሲባል እንደዛ እየተባለ ነው። ስለዚህ ስታንዳርድ የሆነው ቢግ ባንግ ሞዴል ፕሪዲክት ያደርጋል አብሶሉት ቢጊኒንግ ኦፍ ዘ ዩኒቨርስን ማለት ነው እና ከካልም ኮስሞሎጂካል አርጊውመንት ጋር ይጣጣማል። ስለዚህ ያው ቢግ ባንግ ሞዴል እንትን መደረግ አለበት፣ በተወሰነ መንገድ ሞዲፋይ መደረግ አለበት። ምክንያቱም ለምሳሌ ቤዝ የተደረገው በአይንስታይን ጀነራል ቲዮሪ ኦፍ ሪላቲቪቲ ነው ብለናል። ነገር ግን ወደ ሰብ አቶሚክ ፕሮፖርሽን ስናመጣው ላይክ ለጀነራል ዓለሙ እንጂ የሚሰራው ወደዛ የጠቃቀም ቦታ ላይ ስታስገቡት የአይንስታይን ጀነራል ቲዮሪ ኦፍ ሪላቲቪቲ ጀስት አይሰራም ብለን እናስቀምጠው፣ አይሰራም እና ሶ ላይክ ሌላ ሰብ አቶሚክ ቲዮሪ ዴቨሎፕ ማድረግ ይኖርብናል። እስካሁን ድረስ እንደዛ ዴቨሎፕ ተደርጎ አላለቀም። ግን ፕላስ ደግሞ ልክ አሁን ኤክስፓንድ እያደረገ ነው ስላችሁ የሆነ ኮንስታንት ላይሆን ይችላል። እድሜ ልኩን ኮንስታንትሊ በዛ ልክ እየሰፋ ቀስ ልክ ከሆነ አሁን ካይንድ ኮንስታንት ይመስላል አይደል? ሰፋ እያለ ሲሄድ የእኛም ዩኒቨርስ እንደዛ ነው ማለት አይደለም። የሆነ ፖይንት ላይ በጣም ሱፐር ራፒድ ኤክስፓንሽን ምናምን አፕን አድርጎ ሊሆን ይችላል። ይሄኛው እንዴት ለኛ ጥያቄ እንደማይሆንብን በሌላ ቲዮረም እናየዋለን። ነገር ግን ሆነም ቀረም ላይክ እንደዚህ አይነት ቢጊኒንግ እንዳለ ግን ይጠቁማል። ላይክ አብሶሉት ቢጊኒንግ ኦፍ ዘ ዩኒቨርስን በእንደዚህ አይነት ላይክ በእንደዚህ በመጠቆሙ ደረጃ ግን ፈንዳሜንታል ለውጥ አይመጣም። ይሄ ፈንዳሜንታል ፕሬዲክሽኑ ግን አይቀየርም። ስቲል ለኳንተም እንዲሰራ መድረግ ቢኖርበትም ማለት ነው። ምክንያቱም ከፍሬድማን እና ከሌማን ትሬስ ወርክ ባይ ዘ ዌይ ብዙ አመታቶች አልፈዋል እና ብዙ ሞዴሎች ቀርበዋል። አብሶሉት ቢጊኒንግን የሚያስወግዱ ብዙ ሞዴሎች ቀርበዋል። የካልም ኮስሞሎጂካል አርጊውመንትን ኢንዴፕዝ ስንገባበት ወይም ደግሞ ከፈለጋችሁ ሪዝነብል ፌዝን አንብቡት። ግን ጀስት አንወርከብል ላይክ አይሰሩም። ኮንሲስተንት ሆኖ መቀጠል አይችሉም እንደዚህ አይነት ሞዴሎች። ስለዚህ መቀጠል የሚችሉት ቫያብል ሆነው የሚቀጥሉት ሁሉም ነን ስታንዳርድ እንኳን ካልሆኑት ከምናውቀው ከቢግ ባንግ እንኳን ወጣ ያሉት ነን ስታንዳርድ ሞዴሎች ራሱ ስቲል አብሶሉት ቢጊኒንግ ኦፍ ዘ ዩኒቨርስን ይፈልጋሉ። ላይክ እንደ ኮን አይነት ፖይንት ላይሆን ይችላል። ለምሳሌ አሁን የስቲፈን ሃውኪንግ ኖ ባውንደሪ ፕሮፖዛል አለ። ላይክ እንደ ስፌር አድርጎ ስፌር ኢዝ ሞር ላይክ ክብ ነገር አድርጋችሁ ታስቡት። ክብ እዚህ ጋር ነው የሚጀምረው አትሉም አይደል? ሶ ላይክ እንደዚህ አይነት ፖይንት አይነት መጀመሪያ ባይኖርም ግን የሆነ ጊዜ ላይ ግን ጀምሯል። ስቲል ኢተርናል አይደለች። ስቲል የሚሰሩት እንኳን የስቲፈን ሃውኪንግን ሞዴል ጨምሮ ማለት ነው እና ፖይንት እንኳን ባይሆንም ስቲል ይሄ ቢጊኒንግን ግን አቮይድ የሚያደርግ አይደሉም ሌሎች ነን ስታንዳርድ ሞዴሎች ራሱ ያሉን ማለት ነው። ቢግ ባንግ አሁን የስታንዳርዱ ሞዴሉ ከ100 ዓመት በላይ ቆይቷል። አሁን 20 ምናምን ላይ አይደል? ስለዚህ ከ100 ዓመት በላይ ቆይቷል እና ከዛ በኋላ በጣም ብዙ አድቫንስመንቶች ነበሩ። ስቲል ግን ይሄው ሳይነካ ቆይቷል ማለት ነው። በአስትሮኖሚም ሆነ በቲዮሪቲካል ወርክ በአስትሮፊዚክስም ላይ ቢሆን ማለት ነው። ሶ
ላይክ እንደዚህ አይነት ኤክስፓንሽኑ ካዲያ የሆነ ሰዓት ላይ ራፒድ መሆኑ የሆነ ሰዓት ላይ ኮንስታንት መሆኑ እንዴት ተጽዕኖ አይፈጥርብንም ብለን የምንጠይቅ ከሆነ ከዚህ በፊት የነገርኳችሁን ቲዮረም አስታውሱ። በአርቪን ቦርድ፣ በአላን ጉት እና በአሌክሳንደር ቪሌንከን ቲዮረም የተሰየመው ማለት ነው። ቦርድ ጉት ቪሌንከን ቲዮረም የሚባለው ምንድን ነው? እነሱ ያሳዩት ኤኒ ዩኒቨርስ ዊች ኢዝ ኦን አቨሬጅ ኢን ስቴት ኦፍ ኮስሚክ ኤክስፓንሽን። ስለዚህ በአቬሬጅ ነው ቢጊኒንግ ካለው በአቬሬጅ አይ ሚን ኤክስፓንድ እያደረገ ያለ ዩኒቨርስ ከሆነ ስቲል ቢጊኒንግ አለው ነው የሚሉት። ወደኋላ ተመልሰን የሆነች ቢጊኒንግ ማግኘት አለብን ኢንክሉዲንግ መልቲቨርሶችንም ይላሉ። በ2012 ቪሊንክን ምን ተጨማሪ ነገርን አሳየ? ሌሎች የሚቀርቡ ሞዴሎች ራሱ ላይክ ቢጊኒንግን አቮይድ የሚያደርጉ በሌሎች ሪዝኖች ፌል ያደርጋሉ። ስለዚህ ምን አለ? ቪሊንክን ኮንክሉድድ ዳት ነን ኦፍ ዲስ ሲናሪዮስ የሚቀርቡት ሞዴሎች ማለት ነው ካን አክቹዋሊ ቢ ፓስት ኢተርናል። ስለዚህ የትኛው የሚቀርቡት ሲናሪዮች ፓስት ኢተርናል መሆን አይችልም። ማለትም ያለፈው ጊዜ ኢተርናል መሆን አይችልም። ኢንፋይናይት አማውንት ኦፍ ሊያልፍ አይችልም። ኢንፋይናይት አማውንት ኦፍ ፓስት ኢቨንቶች ሊያልፉ አይችሉም። ስለዚህ ምን አለ? ኦል ዘ ኤቪደንስ ዊ ሃቭ ሴይስ ዳት ዘ ዩኒቨርስ ሃድ ኤ ቢጊኒንግ። ስለዚህ ያለን ማስረጃ በሙሉ የሚናገረው ነገር ምንድነው? ዩኒቨርስ ቢጊኒንግ አላት ነው የሚለው። ስለዚህ ዘ ቦርድ-ጉት-ቪሌንከን ቲዮሪ የሚያሳየው ነገር ምንድነው? በክላሲካል ስፔስ ታይም አንደር ኤ ሲንግል እና ጀነራል ኮንዲሽን ላይ ስፔስ ታይም ራሱ ወደ ፓስት ኢንፊኒቲ ትሬስ ባክ መደረግ አይችልም፣ ኤክስቴንድ መደረግ አይችልም። ስለዚህ ፋይናይት ፓስት ነው ሊሆን የሚችለው ማለት ነው። እዛ ከፋይናይት ፓስቱ በኋላ ላይክ የሆነ ስቴት ሊኖር ይችላል። ለምሳሌ በኳንተም ግራቪቲ የሚመራ የሆነ ኳንተም ስቴት ምናምን ሊኖር ይችላል። ዴን በቃ ዳት የዩኒቨርስ ቢጊኒንግ እሱ ነው ብለን እንጠራዋለን። ግን አሁን ኦኬ ከዩኒቨርስ በፊት እንደዚህ አይነት ስቴት ነበረ፣ እንደዚህ ከኤክስፓንሽን በፊት እንደዚህ አይነት ስቴት ነበረ ብቻ መባሉ ከአለም ኮስሞሎጂካል አርጊመንትን ውድቅ አድርገው። ለምን ጀስት አንድ ስቴፕ ነው የሚገፋ። ኦኬ ያቺ ኳንተም ፊልድ ራሱ ከየት መጣችው? ኢፍ ኢት ቢጋን ቱ ኤግዚስት እሱ ራሱ therefore it has a cause የሚለው ላይ ይወድቃል ማለት ነው። ስለዚህ either way the universe began to exist, like እንደዚህ አይነት ስቴት ይኖርም አይኖርም the universe began to exist። ስለዚህ it has a cause ይላል ማለት ነው። then መጠንቀቅ ያለብን ሳይንቲፊክ ሪዛልቶች ኦልዌይስ ከዚህ በፊትም ብያቸዋለሁ ፕሮቪዥናል ናቸው። ማለትም አዲስ ቲዮሪ ሊመጣና ሊሻር ይችላል። ሳይንስ ይህንን ብዙ ጊዜ አድርጎታል። በሳይንስ ተቀባይነት ያላቸው ነገሮች በሳይንስ ውድቅ ተደርገው አዲስ ቲዮሪዎች መጥተዋል። ስለዚህ ግን በቃ ይሄንን ይዘን በቃ ሊሻር የማይችል ነው ማለት የለብንም። ፊሎሶፊካሎቹ ሎጂካል ስለሆኑ ዲዳክቲቭ ስለሆኑ የሚቆዩ ነገሮች ናቸው፣ የሚሻሩ አይደሉም። ግን ሳይንቲፊክ ፕሮቪዥናል እንደሆነ መርሳት የለብንም። ነገር ግን የሚመጣው ነገር በሙሉ መቀበል አለብን፣ ኦፕን መሆን አለብን። በሳይንስ ጊዜ ላይ ቴስት ይደረጋሉ፣ ግን ስቲል ፌል እያደረጉ ነው እስካሁን ድረስ ያለው። ግን አሁን ባለን ኤቪደንስ መሰረት ኤቪደንስ ወዴት እንደሚጠቁም ኢትስ ክሊር በቃ። ስለዚህ የአልገዛሊ አርጊውመንት ኮምፎርታብሊ በዛሬው የሳይንቲፊክ ሜይንስትሪም አስተሳሰብ ላይ ቁጭ ማለት ይችላል። the universe began to exist የሚለው ላይ። ሁለተኛው ሳይንቲፊክ አርጊውመንት ማቅረብ የምንችለው ያኛው ኮስሚክ ኤክስፓንሽን ነው አይደለ? ሰከንድ ሎው ኦፍ ተርሞዳይናሚክስ ነው። ሰከንድ ሎው ኦፍ ተርሞዳይናሚክስ ምን ማለት መሰላችሁ? የሆነ ሲስተም ካለ ያ ሲስተም ኢነርጂ ከጊዜ በኋላ ላይ ፊድ እያደረግ ነው ካልቀጠልን ውስጡ ያለው ሲስተም እና ኦርደር የተበላሸ ሄዶ ዲስኦርደርድ ይሆናል። ዴርፎር በቃ የሆነ ሰዓት ላይ በሙሉ ያለው ኦርደር ይጠፋና ኢኩሊብረም ስቴት ላይ ይደርሳል። በሙሉ የሚጠቀመው ኢነርጂ ያልቃል፣ ውስጡ ያለው ኢነርጂ ያልቃል። ላይክ ከ19ኛው ክፍለ ዘመን ጀምሮ ግን ሰከንድ ሎው ኦፍ ተርሞዳይናሚክስ ወዴት እንደሚጠቁም ተረድተው ነበር ሳይንቲስቶች። ስለዚህ ላይክ አቮይድ ለማድረግ ሞክረዋል። ፓስትን ኢንፋይናይት ፓስትን እንደማይጠቁም ስለሚያሳይ ማለት ነው። ብዙ አይነት ሞዴሎችም መጥተዋል እሱን አቮይድ የሚያደርጉ፣ ነገር ግን ፌል አድርገዋል። ሶ ላይክ ዩኒቨርሳችንም የሆነ ኢነርጂ ያለው እንግዲህ ሲጀምር ብለናል። ለኢንፋይናይት አማውንት ኦፍ ታይም ካለው ላይክ የኖረው ግን ኢነርጂ የሚሰጠው ሌላ አካል ከሌለ ያ ሲስተሙ ከሌለ ምን መሆን አለበት? የዩኒቨርሳችን ዴድ መሆን ነበረበት። ሂት ዴዝ የሚባለው ላይ ኢኩሊብረም ላይ መድረስ ነበረበት። የምናየው ኦርደር በሙሉ አለመኖር ነበረበት ሐሳቡ እንደዛ ነው። ላይክ ምክንያቱም የኢነርጂ ለማለቅ ኢንፋይናይት አማውንት ኦፍ ታይም ስለነበረው ማለቅ ነበረበት። ኦልሬዲ ዛሬ ላይ ሲደርስ ከዛሬ በፊት ኢንፋይናይት አማውንት ኦፍ ታይም ስለሆነ ያለፈው ማለቅ ነበረበት ኢነርጂ። ስለዚህ ሂት ዴዝ ላይ መድረስ ነበረብን። ሶ ላይክ
ከዛ በፊት ለዘላለም ከነበረ ስቲል ዛሬ ለምንድን ነው ያለው የሚል ጥያቄ ይነሳል ማለት ነው። ላይክ ፋይናይት አማውንት ኦፍ ታይም በፊት ከሆነ ያለው ኦኬ ያለውን ኢነርጂ ረን አውት አላደረገም፣ ሶ ላይክ ኢኩሊብረም ላይ አልደረሰም። ግን ላይክ ኢንፋይናይት አማውንት ኦፍ ታይም ከሆነ ግን ያለፈው ላይክ ያለው ኢነርጂን ለምን ተጠቅሞ አልጨረሰም እስከ ዛሬ ድረስ? ይህንን ለመመለስ ላይክ ጀርመን ፊዚስት የነበረው ሉድዊግ ቦልትዝማን አሁን ላይ በጣም ሪጀክት የተደረገ ያኔ ግን ድፍረት የተሞላበትን አንድ ሀሳብ አቅርቦ ነበር። ኦኬ ዩኒቨርስ ምን አለ? ጄኔራሊ ስናየው ከውጭ ሆነን ስናየው ጠቅላላ ኢሜጁ ጄኔራል ፒክቸሩ እኮ ሂት ዴዝ ላይ ደርሷል። ግን ደግሞ በውስጡ በጣም ቫስት ስለሆነ ኦርደርድ የሆኑ ነገሮች ባይ ቻንስ አለው ነው ባይ ቻንስ አለውን እዚህ ጋር እና እዛ ጋር ኦርደርድ የሆኑ ነገሮችን ልናይ እንችላለን። ነገር ግን ያው እሱ በሌላ ነገር ስለሚጣፋ ጄኔራሊ ስናየው ግን ሂት ዴዝ ላይ ደርሷል ነው ሀሳቡ። የኛ ዓለም ደግሞ በቃ ሰምሃው ባይ ቻንስ እዛሽ ጋር ደርሳል፣ ኦርደርድ የሆነችው ጋር ደርሰን ይሄው እያየነው ነው የሚል ነገር ቀረበ። ኦቨርኦል ስቴቱ ግን ኢኩሊብረም ላይ ደርሷል ነው ሀሳቡ። ግን ኮንቴምፖራሪ ፊዚስቶች ሪጀክት አድርገውታል። አንደኛ መኒ ወርልድ ሃይፖቴሲስ ነው፣ ላይክ ብዙ ዓለሞች ኖረው እኛ ጀስት ሰምሃው ባይ ቻንስ እዚህ ጋር ደረስን የሚል ነው። ላይክ ፋታል የሆነ ፍሎው ግን በራሱ የሚያመጣው ነገር ምንድን ነው? ኦቨርኦል ኢኩሊብረም ላይ ከደረስን አሁን ላይ የኛ ዓለም ላይ የምናየውን አይነት ኦርደርድ ነገር ማየት አይጠበቅብንም ነው። ከዚህ ያነሰ በጣም ትንሽ ነገር ነው ማየት የሚጠበቅብን። ቻንሱ በጣም 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 ትንሽ ነው። አሁን የምናየው ግን ከዛ በጣም ትልቅ የሆነ ኦርደርድ ነገር ነው የምናየው። ለምሳሌ ላይክ እኛ ለመኖር ያ ቻንሱ ምንም ፕሬዘርቭ ቢያደርግልን ብቻ ይበቃ ነበረ። ሶላር ሲስተማችን ላይ ያለውን ኦርደር ብቻ ቢጠብቅልን በቂ ነበር። ነገር ግን ከዛ የበለጠ በጣም ብዙ ኦርደር አለ። ላይክ የሆነ በግጭት ምክንያት የመጣ የሆነ ሰምሃው በሆነ ፍላክቹዌሽን ምናምን የመጣ ላይክ በእንደዚህ አይነት ቻንስ የሚመጣ አይነት ኦርደር አይደለም። ለዛ ነው ሪጀክት የተደረገው። ኢቭን ላይክ ኮንሲስተንትሊ ኬሪ ብናደርገው ለእኛ ዩኒቨርስ መኖር የሚበቃን ነገር ብቻ ስለሆነ መኖር ያለበት ባይ ቻንስም እነዚህ የምናያቸው ጋላክሲዎች ምናምን አሉ አይደለ? እነሱ ኢሉዥን ናቸው የሚኖሩት። ምክንያቱም እነሱ ባይኖሩስ ላይክ ለእኛ ሰርቫይቭ ማድረግ የምንችልባቸው ነገሮች ይኖራሉ። ሶ ላይክ ሂት ዴዝ ላይ ስለደረሰ እነሱ እንደ ኢሉዥን ነው እያየናቸው ያለ ነው። እነሱ ጋር ምናምን ያለው ኦርደር ከነዛ ምናምን እናመጣ ኦርደር ምናምን ኢስ ጀስት አን ኢሉዥን ማለት ነው። እና ላይክ ለዛ ነው በጣም ሪጀክት የተደረገው። እና በ1920 በእርግጥ እንደዚህ አይነት ኤክስፓንሽን ሲገኝ ሰከንድ ሎው ኦፍ ተርሞዳይናሚክስ ላይ ምን ያህል ጊዜ ነበረ የሚያስፈልገው ላይክ ያለው ኢነርጂ ረን አውት እንዲያደርግ ምናምን የሚለው ነገር ላይ ምናምን ለውጦች ነበሩ። ነገር ግን ፈንዳሜንታል ኩዌሽኑ አልተቀየረም። ለምን አሁን ኤክስፓንድ የሚያደርግ ከሆነ ስፔሱ በዛው ልክ እየጨመረ ይመጣል። ስለዚህ የሆነ አንድ ቦታ ቆሞ ኢነርጂውን የሚጠቀምና ላይክ እየሰፋ የሚሄድ ዩኒቨርስ ደግሞ የሚጠቀም አይነት ኢነርጂ ወደ ኢኩሊብረም የሚደርስበት ጊዜ ጀነራሊ ይለያያል። ስለዚህ በዛ ጊዜ ምናምን ላይና ሌሎች ነገሮች ላይ ትንሽ ለውጦች አሉ። ነገር ግን ላይክ ዩኒቨርስ እንደዚህ ራሱ እየሰፋ ራሱ በመሄድ የሚካስበት ሌላ ኢነርጂ ፌድ የሚያደርገው ሌላ ነገር የለም። ስለዚህ የራሱን ዲማይዝ የራሱን ጥፋት ነው እያፋጠነ ያለው። ስለዚህ ኢትስ ጀስት ኤ ማተር ኦፍ ታይም ነው እንጂ ፈንዳሜንታል ኩዌሽኑ አልተቀየረም። ኢትስ ጀስት አሁን ዩኒቨርስ ኤክስፓንድ እያደረገ መጥቶ እኮ ነገር ተቀይሮ ያሏችሁ ነው፣ አልተቀየረም። ሶ ዩኒቨርስ ኤክስፓንድ እያደረገ ከሆነ ያው በመካከሉ ያለው በጋላክሲዎች ምናምን መካከል ያለው ነገር ዳርክ እየሆነ ይመጣል፣ ኮልድ እየሆነ ይመጣል። ኢነርጂ ስለማይኖር ማለት ነው። ዳይሊዩት እና ከዛ ዴድ እየሆነ ይመጣል። ግን አሁን ዩኒቨርሳችን ላይክ if it has already existed for an infinite amount of time ለምንድን ነው ይሄንን የማናየው? ላይክ ለምንድን ነው ዩኒቨርሳችን እስካሁን ድረስ ያልሞተው? ስለዚህ infinite amount of time እስካላልን ድረስ ኮንሲስተንትሊ ይሄኛውን መስራት እንችላለን። ስለዚህ አሁን ላይ አብዛኞቹ ፊዚስቶች ማተር ኤንድ ኢነርጂ እንደ ኢኒሻል ኮንዲሽን ለዩኒቨርስ ተቀምጠውለት ዴን በቃ ያንን ፓዝ እየተከተለ ነው ዩኒቨርሱ። ስለዚህ ሰከንድ ሎው ኦፍ ተርሞዳይናሚክስ ምንን ያሳየናል? ዩኒቨርሳችን ከፋይናይት የሆነ ፓስት ነበር የነበራት፣ ምክንያቱም ኢነርጂዋን ስላልጨረሰች ማለት ነው። ከዛ ግን ስኬፕቲኮች ምን ይሉ ይችላሉ መሰላችሁ? ሳሳጥረው ላይክ ኳንተም ላይ ብንሄድ ኳንተም ግራቪቲ ላይክ ይሄ የሰከንድ ሎው ኦፍ ተርሞዳይናሚክስ አለ አይደለ? አቨርት ያደርገዋል። እሱ የሚናገራቸውን ኢምፕሊኬሽኖች ይቀይራቸዋል ይላል። ነገር ግን እንደዛ ተብለው ቢታሰብም ሀሳባቸው
ላይክ ወደ መቃብር የገባው መቼ ነው? በ2013 አሮን ዎል ኮስሞሎጂስት ነው። ምን አሳየ? ጀስት ቤዚክ ኮንሴፕቶቹን ብቻ ላይክ ኖርማል ቤዚክ ኮንሴፕቶችን ብቻ ብንቀበል እነሱ ቫሊድ ናቸው ብለን ብንይዝ ላይክ ኢን ኮምፕሊት ቲዮሪ ኦፍ ኳንተም ግራቪቲ ላይ ራሱ ሰከንድ ሎው ኦፍ ተርሞዳይናሚክስ ሆልድ ያደርጋል። የሰከንድ ሎው ኦፍ ተርሞዳይናሚክስ ሪዛልቶች ሆልድ ማድረግ ይችላሉ። ስለዚህ ወደ ኳንተምም ተብሎ የሚያመልጥ ነገር አይደለም። ምክንያቱም ልክ አሁን ለምሳሌ እንደ ቦልዝማን ቅድም ያልኳችሁ ማለት ነው ሉድዊግ እንደ ቦልዝማን አይነት የሆነ ኢራሽናል አይነት ሊፕ ነገር ሳይሆን ያለው ይልቁንም ሰርቴን ቤዚክ ኮንሴፕቶችን ቫሊዲቲ ብቻ ነው የሚጠይቀው የእሱ ቲዮሪ ማለት ነው። ስለዚህ ዋንስ አጌን ሳይንቲፊክ ኤቪደንስ የጋዛሊን የኮስሞሎጂካል አርጊውመንት ዩኒቨርስ ቢጋን ቱ ኤግዚስት የሚለውን ሳይንቲፊክ ኤቪደንስ ኮንፈርም ያደርጋል። ን ወደ ኮንክሉዥን እንምጣ። ስለዚህ በፊሎሶፊካል እና በሳይንቲፊክ ኤቪደንስ ዊ ሃቭ ጉድ ግራውንድ አለን ለምን ዩኒቨርስ ቢጋን እንዳደረገ ማለት ነው። ዴርፎር ዩኒቨርስ ኮዝ አለው ማለት ነው። ኦኬ ዴን ይሄ ኮዝ ምን አይነት ፕሮፐርቲዎች አሉት? አምላክ ስንል ምን እያለን የሚለውን ቪዲዮ ይዩት። ይሄ ኮዝ አንኮዝድ መሆን አለበት። ለምን? ኢንፋይናይት ሲሪሶች ስለማይቀጥሉ። ምክንያቱም ለምሳሌ ሀ የሚባል አምላክ ካለ ሀን ለሚባል አምላክ ኮዝ አድርጎታል፣ ለን ሀመረሃ ኮዝ አድርጎታል፣ መን ሰ ረ ሰ ሸ እያልን ከሄድን ኢንፋይናይት ሊሆን ነው ባይ ዘ ወይ። ስለዚህ ኢንፋይናይት ሲሪስ ደግሞ ላይክ ሊሆን አይችልም እንደተመለከት ነው። ስለዚህ አንኮዝድ የሆነ ግራውንድ የሚያደርግ ሁሉንም የሆነ አካል መኖር አለበት። ስለዚህ therefore the uncaused first cause እንዳለ ይጠቁመናል ማለት ነው በካልም ኮስሞሎጂካል አርጊውመንት። ከስፔስ እና ታይምን ደግሞ ትራንሰንድ ማድረግ አለበት። ከነሱ ከፍ ያለ ስፔስለስ እና ታይምለስ መሆን አለበት። ለምን? ስፔስ እና ታይም ክሬትድ ስለሆኑ። ስለዚህ ከነሱ ውጪ መሆን አለበት። ከነሱ ተያይዞ የሚመጣው ደግሞ ማተር እና ኢነርጂ ብለናል አይደለ? ስለዚህ ኢማቴሪያል እና ነን ፊዚካል መሆን አለበት ማተሪያል ኔ ስለሚጀምር ማለት ነው። እንደገና አንኢማጂነብሊ ፓወርፉል መሆን አለበት። ለምን? ኦምኒፖተንት የሚለውን ማንጠቅመው ለምንድን የሚለውን ባልፎ ስላብራራው አልመለስበት። ግን ሁሉንም ማተር እና ኢነርጂ እንደዚህ አይነት ዩኒቨርስን ደግሞ ከፈጠረው አንኢማጂነብሊ ፓወርፉል እንደሆነ እናውቃለን። ሶ ኢኖርመስሊ ፓወርፉል። ከዚህም ባለፈ ግን ፐርሰናልም ነው ብለን መከራከር እንችላለን። ማለትም አካላዊ ነው። ዝም ብሎ ኢነርጂ የሆነ ፎርስ አይደለም፣ የሆነ ኃይል አይደለም። እንደ ኳንተም ማነው እንደ ግራቪቴሽናል ፎርስ ምናምን አይደለም። ለምን? ይኸውላችሁ ኮዝ ነው ብለናል። ዩኒቨርስ ደግሞ ኢተርናል አይደለችም። ታይምለስ ስለሆነ ደግሞ ይሄ ኮዝ ኢተርናል ነው። ኦኬ ኃይል ብቻ ከሆነ እና ይሄ ደግሞ ከኢተርኒቲ ጀምሮ ዩኒቨርስን ኮዝ ለማድረግ ኤፊሽንት ከሆነ ለምንድን ነው ዩኒቨርስ ኢተርናል ያልሆነው? ምርጫ ውስጥ ገባ ማለት ነው። ምክንያቱም አሁን እንደዚህ እንደማለት መሰላችሁ እንደዚህ ኃይል ከሆኑ ምርጫ ውስጥ አይገቡም። ፍሪ ዊል ምናምን የሚባል ስታፍ የላቸውም። ለምሳሌ ከኢተርኒቲ ጀምሮ የዩኒቨርስ ቴምፕሬቸር ከ0 ዲግሪ በታች ከሆነ የሚኖረው ውሃ በሙሉ ምንድን ነው የሚሆነው? በረዶ ነው አይደል? ላይክ ዜሮ ሆኖ ከሆነ ጊዜ በኋላ አይደለም በረዶ መሆን የሚጀምረው። በቃ ከኢተርኒቲ ጀምሮ ዜሮ ከሆነ ምክንያቱም ውሃ በረዶ ለመስራት ከዜሮ በታች ነው መሆን የሚፈልገው። ከዜሮ በታች የሚለው ኮንዲሽን ከኢተርኒቲ ጀምሮ ነበረለት። ስለዚህ ከኢተርኒቲ ጀምሮ ውሃ በረዶ ነው የሚሆነው። ስለዚህ አሁን ወደ ኮዙ እንምጣ። ኮዙ ታይምለስ ስለሆነ ኢተርናል ነው። ዩኒቨርስን ደግሞ ኮዝ የማድረግ አቅሙ ከኢተርኒቲ ጀምሮ የነበረ ከሆነ ለምንድን ነው በታይም ውስጥ ለማስጀመር ምርጫ ውስጥ የገባው? ለምንድን ነው ዩኒቨርስ ኢተርናል ያልሆነው? ኢተርናል እንዳልሆነ ፊሎሶፊካል እና ሳይንቲፊክ አርጊውመንት አቅርበናል። ለምን? ስለዚህ ምርጫ እንዳለ ያሳያል ማለት ነው። ከኢተርኒቲ እና በጊዜ ውስጥ ማስጀመርን የመረጠ ስለሆነ ኃይላት ምናምን ደግሞ እንደዚህ ምርጫ ውስጥ ስለማይገቡ ፐርሰናል ነው ብለን ማለት እንናገራለን። ስለዚህ ለምንድን ነው ዩኒቨርስ ፐርማነንት ያልሆነችው እንደ ኮዟ? ለምንድን ነው ከ14 ቢሊዮን ዓመት በፊት የጀመረችው? ስለዚህ አልጋዛሊ the first cause must be a personal being endowed with a freedom of free will ብሎ ይናገራል ማለት ነው። እና his creating of the universe is free act ነው which is independent of any prior determining conditions። ምንም አይነት ኮንዲሽኖች አልነበሩት። it's just እንደ ሳልቬሽን ግሬስ ነው። ልክ ሳልቬሽን በጸጋ ነው የምናገኘው እንደምንለው ይሄኛውም በቃ ግሬስ ነው ክሪኤሽንም ማለት ነው። ስለዚህ so his act of creating can be something spontaneous and new ማለት ነው። ስለዚህ a freedom of will beginning from
ፐርማነንት እና ታይምለስ ከሆነ ኮዝ እቺ ዩኒቨርስ ለምን ተገኘች የሚለውን ነገር ኤክስፕሌን ማድረግ ይችላል። ስለዚህ ጀስት ትራንስደንታል የሆነ ኮዝ ብቻ ሳይሆን እያለን ስፔስለስ ማቴሪያል ምናምን ብቻ እያለን ሳይሆን ያለ ነው። ኢትስ ፐርሰናል ክሪኤተር ኢትስ ማይንድ ኢትስ ፐርሰናል ክሪኤተር ብለን መዝጋት እንችላለን ማለት ነው። ስለዚህ ኮስሞሎጂካል አርጊመንቱ በምን መዝጋት እንችላለን? ቢጊኒንግለስ ይሄ ኮዝ ማለት ነው። አንኮዝድ ታይምለስ spaceless, changeless, enormously powerful personal creator of the universe, which is God.